ኦኬ ፍጻሜን ግን ማግኘት ቅድም እንዳልኩ ማለት ነው። ያው የቅድም እንዳልኩ ፍጻሜን ማግኘት አለበት የሚለው እንዳለ ነው። ልጅነትን ህይወትን አገኘ። በቃ ሚስተምር እሺ ኦኬ አገኘ። እሺ አሁን አመነ፣ ተጠመቀ። ልክ ሲጠመቅ ልጅነትን ወይም ደግሞ የዘላለም ህይወትን አገኘ። አሁን ልክ በሚጠመቅባት ፖይንት ላይ የዘላለም ህይወትን አገኘ ካል የቅዱስ ቁርባንንስ እንዴት ልናደርገው ነው? ቅዱስ ቁርባንም አሁን አብሮ እዚሁ ጋር የሚያያዝ ነገር ይኖረዋል። ሚስጥራቱ አሁን ጥምቀቱና ቁርባኑ አይነጣጠልም። ቁርባኑ በጌታ ስጋ ውስጥ አንድ እንድትሆን ያደርጋል። አሁን ዳግም መወለድ ብቻ ሳይሆን ዳግም ተወልደ በጌታ ስጋ ውስጥ ደግሞ አንድ ብልት መሆን አለብን። በጌታ ስጋ ውስጥ አንድ ብልት የምትሆነው በቅዱስ ቁርባን ነው። ይሄ በአንደኛ ቆሮንቶስ ምዕራፍ 10 ላይ እንዲህ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 እንጂ የዘላለም ህይወት የምናገኝበት አይደለም። ምን አልከኝ? ቅዱስ ቁርባን የዘላለም ህይወት የምናገኝበት አይደለም ወይስ? ይገኝበታል፣ ግን የተነጠለ አይደለም። ትክክል ይገኝበታል፣ ግን አሁን ከዛ ነጥለን የምናየው አይደለም። ቅዱስ ቁርባኑን ነጥለን ሌላ ህይወት ተጨማሪ ህይወት የሚሰጥ ሳይሆን ከዛ ጋር በአንድነት የሚሰራ ነው። በምን መልኩ መሰለ የሚሰራው? ልክ አንድ ሰው አምኖ ሲጠመቅ በጌታ አካል ውስጥ እንዲሆን አብሮ ቅዱስ ቁርባንን መቀበል አለበት። ይሄ ኤንዌይስ ቆይ ሌሎቹ ጋር መሄድ ስለማይጠበቅብኝ ከመጽሐፍ ቅዱስ ላሳየ። መጽሐፍ ቅዱስ ላይ ምን የሚል ቃል አለ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ጀምሮ ስትመለከት የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን ይልና አንድ እንጀራ ስለሆነ ይላል፣ ወይም አንድ ህብስት ስለሆነ ይላል። ይህ ህብስት ተብሎ የተጠራው ከጌታ ስጋ ጋር ህብረት አለው ተብሎ የተነገረለት ማለት ነው። ስንት ህብስት ስለሆነ አለ? አንድ። ለምን ነው አንድ ብሎ የጠራው? የምንቆርሰው ነው የሚለው። የምንቆርሰው ህብስት ወይም እንጀራ ከጌታ ስጋ ጋር ህብረት ያለው ነው የሚለው። ስለዛ ብዙ ጊዜ ሊቆረስ ይችላል ማለት ነው አይደለ? ማለት የሚቆረሰው ህብስት አንዴ ብቻ ነው የቆረስ ነው ይላል ወይስ የምንቆርሰው? የምንቆርሰው ነው የሚለው። በተለያየ ጊዜ ይቆረሳል ማለት ነው። ያ በተለያየ ጊዜ የሚቆረሰው ህብስት ግን ስንት ህብስት ነው ተባለ? አንድ። ለምን አንድ ተባለ? ብዙ ነው ስናየው፣ ግን ለምን አንድ ተባለ? ከጌታ ስጋ ጋር ህብረት አለው ብሎ ነው ለመጀመሪያ። እሺ ከጌታ ስጋ ጋር ህብረት አለው ማለት ልክ ጌታችን ኢየሱስ ይህ ስጋዬ ነው ብሎ ሰጠው። ስለዚህ የጌታ ስጋ ነው ማለት ኦኬ። ጌታችን በዛች በምሽት ህብስትን አነሳና ይህ ስጋዬ ነው ብሎ ሰጣቸው። የሚቆረሰው ስጋዬ ነው ከእርሱ ብሉ ብሎ ሰጣቸው። ስለዚህ አሁን ህብረትነቱ ከአንዱ ከጌታ ስጋ ጋር የትኛውም ቦታ ላይ የትኛውም ዘመን ላይ የሚቆረሰው ህብስት ህብረትነቱ ከአንዱ የጌታ ስጋ ጋር ስለሆነ የጌታ ስጋ ነው። የጌታ ስጋ ስለሆነ የጌታ ስጋ ደግሞ አንድ ነው። አንድ ስለሆነ አንድ ህብስት ስለሆነ ብሎታል። አጣርተዋል ሀሳቡ። በእርግጥ ቆይ ግልጽ አልሆነልኝም። አሁን ምን መሰለህ፣ አሁን የመጀመሪያ ያስረዳኸኝ ገብቶኛል። ለምሳሌ አሁን ሰው አምኖ ልክ ሲጠመቅ በሚጠመቅባት ሰዓት ላይ ልጅነትን ስለሚያገኝ ያ ዳግም የተወለደ ሰው ደግሞ የዘላለም ህይወት ያለው ስለሆነ ልክ በዛች ፖይንት ላይ የዘላለም ህይወት ያገኛል ብለናል። ከዛ በኋላ ያለው ፕሮሰስ ደግሞ ያን ያገኘውን የዘላለም ህይወት የመጠበቅ ፕሮሰስ ነው እንጂ ገና እንደ አዲስ የሚያገኘው የዘላለም ህይወት የለም አይደለ? እስካሁን ተሳሳትኩኝ? የመጠበቁ ፕሮሰስ እንግዲህ በእምነት በመጽናት መልካም ስራን በመስራት ወይም ፍሬም በማፍራት ምናምን የሚቀጠል ይሆናል ህይወትህ። ቅዱስ ቁርባን እየተቀበልክ ከሆነም ቅዱስ ቁርባን ሁሌ ነው የምትቀበለው፣ እየተቀበልክ የምትቀጠልበት ነው። ይሄ ስቲል ለዘላለም ህይወት ነው። በነገራችን ላይ ይሄ አይደለም ለዘላለም ህይወት ነው። ባይዚ የዘላለም ህይወትን ልክ ቅድም የዘላለም ህይወትን እናጭዳለን እኮ ብሎ ተናግሯል። እና የዘላለም ህይወትን ለማጨድ ቅዱስ ቁርባን እየተቀበልክ መልካም ስራን እየሰራ መኖር አለበት። ግን ቅዱስ ቁርባን ገና ኢኒሻል ላይም አንድ ትልቅ አገልግሎት አለው። ይህም አገልግሎቱ ምን አይነት አገልግሎት ነው መሰለ? ይህም አገልግሎቱ ሰውን በጌታ አካል ውስጥ አንድ የሚያደርገውም እሱም ጭምር ነው። ያለዚህ ሚስጥር ዝም ብለን እንደዚሁ የጌታ አካል ውስጥ ዝም ብለን እንደዚሁ አንድ ብልት ማለት ስለማችል አንድነቱ የሚመጣው በጌታ ስጋ ስለሆነ አሁን ቅድም እያስረዳው የነበርኩት እሱ ነው። እሱን አንድ በደንብ ተረዳኝና ቀላል ይሆናል። አንድ ህብስት ስለሆነ ብሎ ለምንድን ነው አንድ ብሎ የጠራው? አንዴ ከጌታ ስጋ ጋር ህብረት ያለው ነው የተባለው ምንድን ነው? ከጌታ ስጋ ጋር ህብረት አለው የተባለው ምንድን ነው? ባይዜ የምጠይቅህ ዝም ብለን እንደዚሁ እንድናወራበት ነው። እያወራን ወደ ጥሩ መረዳት እንድንደርስ ነው እንጂ በክርክር መልክ እያደረኩልህ አይደለም። አለመመለስ ትችላለህ። እያወራህ ከሆነ ሚዩት ነህ። ኦኬ ህብረት አለው ብሎ የሚለው ቃል አሁን ለእኔ የሚሰጠኝ ትርጉም ምንድን ነው?
የሚወሰደው ቅዱስ ቁርባን ከጌታ ስጋ ጋር አንድ አለመሆኑ ነው። ምክንያቱም አሁን አክሊል ከአክሊል ጋር ህብረት አለው ተብሎ አይባልም። ራሱ የሚሆን ከሆነ በእኔ አረዳድ ነው። እንትን ትለኛለህ፣ ታስተካክለኛለህ እንትን ካልኩኝ። ግን ተመሳሳይ አካል እገሌ ከገሌ ጋር ህብረት አለው ተብሎ ይባላል ብዬ አላስብም። እንደዛ አይደለም። አሁን ለምሳሌ ቅዱስ ቁርባን ጳውሎስም እኮ እንደዛ አይደለም። አንተን አስተያየት ልስማ። እሺ ጳውሎስ እኮ ልክ አሁን አንተ አክሊል ከአክሊል ጋር ካልክ ሁለቱም ተመሳሳይ ነገሮች ናቸው ማለት ነው አይደል? ህብረት አለው ብለን ማለት አንችልም። ግን አሁን በዚህ ሲናሪዮ ለምሳሌ አክሊል ከአክሊል ጋር ህብረት አለው ብለን ማለት አንችልም። አክሊል ከአክሊል ጋር ህብረት አለው ካልክ አክሊልም እንግዲህ ይሄንንም አክሊል ካልክ ሁለቱም ተመሳሳይ ሆኗል አይደል? እንግዲህ አንድ አይነት ናቸው ማለት ነው። አክሊል አንድ አይነት ናቸው፣ ግን ህብረት አላቸው የሚል ቃል አንጠቀምም ለዚህ ሲናሪዮ። አሁን ቅዱስ ጳውሎስ ግን ያለው ልክ አሁን አንተ እንዳልከው ዳኒ አክሊል በሚባል ደረጃ እንደዛ አይደለም። ህብስት ነው፣ የጌታ ስጋ ነው። ሁለቱ እኮ አንድ አይደሉም። ህብስትም ህብስት ነው፣ የጌታ ስጋም የጌታ ስጋ ነው። ግን ሲባረክ ግን የምንባርከው ብሎ ነው የተናገረው። በዛ በጸሎቱ ሰዓት ግን ህብረት ይኖራቸዋል ነው። አየህ፣ ህብስት ነበር፣ የጌታ ስጋም የጌታ ስጋ ነው። ህብረት ኖረው። ስለዛ ልክ ጌታችን ኢየሱስ ህብስትን አንስቶ ይህ ስጋዬ ነው ብሎ እንደሰጠው ማለት ነው። ህብስቱን ስጋዬ ነው አይደለ? ሊትራሊ ስጋዬ ነው ብሎ ልክ እንደዛ ማለት ነው። እና አክሊል ከአክሊል ጋር የሚባል ህብስት ሁለቱን ህብረት አለው ብሎ ስለዛ ህብረት አለው በማለቱም ደግሞ ህብስቱ ከዛ በኋላ እንደው ህብስት ብቻ ብለህ የምጠራው አይደለም፣ የጌታ ስጋ ብለህ ልጠራው የምችለው ነው ማለት ነው። ኦኬ፣ የመጀመሪያ ፖይንቷ እንዳንረሳት ምን መሰለህ የጠየቅኩ መጀመሪያ አሁን ድግግሞች እንዳይሆን ሰው አመነ ተጠመቀ ወይ አንዴ እዚች ጋር ስንደርስ አንመለስ። ስለዚህ አሁን እዚህ ጋር ገብተዋል። እቺ ህብረት የምትለው ቃል ገባች አይደል? ኦኬ፣ በኋላ ጠይቃለሁ ቅዱስ ቁርባን ላይ። ይሄኛውን ቀጥልበት አንተ። ኦፍ ኮርስ ችግር የለውም። አሁን ጠየቀኝ እኮ ቅዱስ ቁርባን ነው። ቅዱስ ቁርባንስ ጥቅሙ ምንድነው ስላልከኝ ጥቅሙን ልነግርህ ነው። ስለዚህ አሁን ህብረትነቱን ካየኸው ስለዛ ያ ህብስት አሁን ከዛ በኋላ ኖርማል ህብስት ብቻ ምናምን የምትለው እንደው ህብስት ብቻ ምናምን የምትለው አይደለም። ህብረትነቱ ከጌታ ስጋ ጋር ነው ስላለ ኢየሱስም ደግሞ ሲገልጸው ይህ ስጋዬ ነው በማለት ስለሆነ የገለጸው ስጋ ተብሎ ይጠራል። ኢየሱስ ስጋ ብሎ ከጠራ አንተ አልጠራውም ማለትም ስለማችል ማለት ነው። ለዛ ነው አልኩ ከታች ዝቅ ብሎ አንድ ህብስት ስለሆነ ይላል፣ ወይም አንድ እንጀራ ስለሆነ ይላል። ለምንድን ነው አንድ ህብስት ስለሆነ ያለው? ለምን አንድ ብሎ ጠራው? ምክንያቱም የምንቆርሰው ስላለ ብዙ ነው፣ ግን ለምን አንድ ብሎ ጠራው? አሁን አንተ እንዳብራራኝ ከጌታ ስጋ ጋር ህብረት ያለው ነገር ስለሆነ ጌታ ደግሞ አንድ ስለሆነ የምንቆርሰው ህብስት ሁሉ ህብረትነቱ ከአንዱ የጌታ ስጋ ጋር ነው። የተለየ የጌታ ስጋ አይመጣም። ህብረትነቱ ከአንዱ የጌታ ስጋ ጋር ስለሆነ አንድ ህብስት ስለሆነ ያ ህብስት ብቻ አይደለም የጌታ ስጋም ጭምር ነው። ኢየሱስ ስጋዬ ብሎ ጠርቶታል። አንተም ስጋ እንግዲህ የክርስቶስ ስጋ ብለህ ልጠራው ይገባል ብዬ አስባለሁ። ለማንኛውም አንድ ህብስት ስለሆነ ይልና ቀጣዩ ምን ይላል መሰለህ? እኛ ብዙዎች ስንሆን ይላል። ስንት ስንሆን አለ ዳኒ? ብዙዎች። ብዙ ነን አይደል ክርስቲያኖች? ብዙዎች ስንሆን አንድ ስጋ ነን ይላል። አንድ ምንድነን? አንድ ስጋ። እንዴት አንድ ስጋ ሆነን ማለት? ኦኬ ክርስቲያኖች ብዙ ነን፣ ታዲያ እንዴት አንድ ስጋ እንሆናለን ብለህ ስትጠይቀው ጳውሎስ መለስ ያደርግና ምን ይላል እዛው ጋር? ያንን አንዱን ህብስት እንካፈላለንና ይላል። ያንን አንዱን ህብስት በመካፈል ስንት ስጋ ሆነን? አንድ ስጋ። ክርስቲያኖች አንድ ስጋ። ያ አንዱ ህብስት የጌታ ስጋ ነው አይደለም? አንድ ህብስት ያንን አንድ ህብስት እንካፈላለን የተባለው ማለት እንትና አረግ ነው። እኔ አሁን የቅዱስ ቁርባን የጠየቁ ከዘላለም ህይወት አንጻር ነበረ። ከዘላለም ህይወት አንጻር ላሳየህ እኮ ነው። እኔ እኮ አሁን ምንድነው ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው አይደለም የሚለው ላይ ወደዛ ልከትህ እኮ አይደለም የተባለው። አንድ ስጋ ነን ያለው የማን ስጋ ነን? ለምሳሌ አሁን አንድ ስጋ ነን ሲባል we are one body ሲል የማን ስጋ ነን? አንድ ስጋ ነን ሲባል ሁላችንም አንድ ክርስቲያን በመንፈስ ቅዱስ አማካይነት የአካሉ ብልት የጌታ ኢየሱስ የአካሉ ብልት ስለሚሆን ሁላችንም አንድ ስጋ ነን ተብሎ ይባላል ብዬ ነው የማምነው። ትክክል። የማን ስጋ ወይም የማን አካል ነን ማለት ነው? ስጋ አንድ ስጋ ነን ሲባል የማን ስጋ ነን? የጌታ ኢየሱስ ማለት ነው። እዚህ ሁለት ምዕራፍ ቀጠል አድርገህ ስትመለከት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተም የክርስቶስ ቦዲ ናችሁ፣ አካል ናችሁ ብሎ ይናገራል። እናንተም የክርስቶስ አካል ናችሁ። ስለዚህ አሁን አንድ የክርስቶስ ስጋ የሆነው ምን በማድረግ ነው አለ?
ኦኬ ይኸውልህ አሁን እንድንግባባ ነው ዳን እኮ ያነሳሁት እኮ ይኸውልህ ሰው ከክርስቶስ ስጋ ውጭ ይሄኛውን ወይ ዳዊት ልናንብበው እሱን እናንብበው ዳኒ እያነበብን እንደ ቃሉ እንትን እንደምል እናነባለን። ሰው ከክርስቶስ ስጋ ውጭ ሆኑ ከክርስቶስ አካል ውጭ ሆኑ መዳን ይችላል? አይችልም፣ በተአምር አይችልም። አንድ አካልን አንድ ስጋ ነን ተብሏል። አንድ አካል የሆነ ወይም አንድ ስጋ የሆነው ደግሞ በምንድን ነው አለ? አሁን ከመዳን ጋር እንዴት እንደሚገናኝ አሁን ግልጽ እየሆነልህ ነው ማለት ነው። እንዴት ነው አንድ ስጋ የምንሆነው? አሁን በእንደዚህ አይነት መልኩ አንድ ስጋ እንሆናለን ብሎ ይላል እዛ ቦታ ላይ። አዎ ይላል። እናንብበው ካላስቸገርኩ እሷን ፓርት ብቻ ነው አዎ ይቻላል። አንድ ኮሪንቶስ አልያዝኩም እንትን አልያዝኩም ላስቸግርህ አንተ እሶች ጋር ምንም አታስቸግረም። ችግር ቀጥታ በቃሊ ስል እንትን የሚመስል ምንድን ነው ስህተት ሊመስል ስለሚችል ለምሬዲት ባይብል አንድ ኮሪንቶስ ምዕራፍ 10 ቁጥር 17 ላይ እንዲህ ይላል፣ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። ያው ዳን ስለዚህ ይሄ አሁን ሁሉም ክርስቲያን አንድ ስጋ ነው የሚል አቀረበ። ለምን ሁሉም ክርስቲያን አንድ ስጋ ነው የሚል አቅርቧል። እዚህ ጋር አሁን ኮዙን ከዛን ምን አድርጎ አመጣ? ይሄኛውን ሁሉም ክርስቲያን አንድ ስጋ የሚሆንበት ይሄኛውን በመቁረሱ ነው የሚል ሊንኬጅ አለው። አዎ አለ። ቀጣዩን አላነበብኩም ማለት ሳነብ አልሰማኝም እንዴ? ቀጣዩን ሳነብ ከሰማኸኝ እኮ ሁላችን ያንን አንዱን እንጀራ እንካፈላለንና ብሎ እኮ ነው ያስቀመጠው። እንካፈላለንና አንድ ስጋ ነን ነው። ቀላል መሰለኝ እኮ ዳን። ይሰማል? ይሰማኛል። አሁን የሚለው ምንድን ነው? ሁላችን አሁን አንድ እንጀራ ስለሆነ ብሎ ነው የሚጀምረው። ባይዚ ኦኬ፣ አንድ እንጀራ ነው ብሎ ነው የሚጀምረው። አንድ እንጀራ ነው እና እሺ፣ ምንድነው? ብዙዎች ስንሆን አንድ ስጋ ነን። ለምን? እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያንን አንዱን እንጀራ እንካፈላለንና ና የምትል ቃል መጨረሻ ላለች። ባይዚ ሁላችን ያንን አንዱን እንጀራ እንካፈላለን አይደለም። ሁላችን ያንን አንዱን እንጀራ እንካፈላለን ቢል በቃ አንድ ነን፣ ግን አንድ ሆነን ያንን እንካፈላለን ብቻ ነው የሚሆነው። እንደዛ ሲሆን የሚለው ግን ብዙዎች ነን፣ ኦኬ፣ ግን ደግሞ አንድ ስጋ ነን። እኛ ብዙዎች ስንሆን አንድ ስጋ ነን ይልና ያንን አንዱን እንጀራ እንካፈላለንና ካለ ኮዝ ያደርጓል። አየው፣ ይሄ ምክንያት ያደርጓል ማለት ነው። የአንድነታችን ምክንያት አንዱን እንጀራ ሁላችንም መካፈላችን ነው እያለ ያለው። ይሄ እኮ የሚያደናገር ነው መሰለኝ። እንደሱ ከሆነ ስለዚህ አሁን አንድ ሰው ለምሳሌ አምኖ የተጠመቀ ሰው ዳግም የተወለደ ሰው እስከሚቆርብ ድረስ የጌታን ቅዱስ ቁርባን እስከሚወስድ ድረስ ስቲል ገና ክርስቲያን አልሆነም ማለት ነው። የክርስቶስ አካል አልሆነም ማለት ነው። እሺ አሁን ምንድነው ነገሮችን ሁሉ እየከፋፈልን እንደዚህ አሁን ስኮላስቲሲዝም በሚመስል ደረጃ ልክ እዚች ቦታ ላይ እንዲህ ተፈጠረች፣ እዚች ቦታ ላይ እንዲህ ተፈጠረች ማለት ከባድ ነው። ግን የምናውቀውን በተገለጠው ልክ ስናወራ ዳኒ ሰው አምኖ ሲጠመቅ ዳግም ይወለዳል። ልክ በቅዱስ ቁርባን አይደለም ዳግም የተወለደው። አምኖ ሲጠመቅ ዳግም ተወልዷል። ዳግም የተወለደው ሰው ደግሞ በጌታ ስጋ ውስጥ ብልት መሆን አለበት፣ አንድ የአካሉ ክፍል መሆን አለበት። እንደዛ የሚሆነው ደግሞ ይኸው በቅዱስ ቁርባን ነው ይለናል። እንግዲህ ይህ መጽሐፍ ቅዱስ ነው የሚለው። እንደዚህ ሆሊስቲክ በሆነ መልኩ ማየቱ ተገቢ ይመስለኛል። ነጥቦቹ ላይ ብቻ እየሄድን የሆነች የታይም እንትን ከማበጃጀት ማለት ነው ለእያንዳንዱ ጉዳይ ይገባኝ። ሁለቱ ሚስጥራት የተለያዩ ናቸው። አንድ አይደሉም። በእርግጥ በፕሮሰስ ውስጥ ያሉ ቢሆንም የተለያዩ ናቸው። አንደኛው ለምሳሌ ጥምቀት ምን ይጠቅማል ብለን ስንል ሰው አሁን በቅዱስ ቁርባን ዳግመኛ መወለድ አይችልም ብለን እንደምንል ሁላ የተለያዩ ናቸው። የተለያየ ፋንክሽን አላቸው ይመስለኛል። እንደሱ አይደለ? አይችልም በጥምቀት ዳግመኛ መወለድ አይችልም ነው ያልከኝ ዳን? የተለያየ ፋንክሽን ካላቸው
የክርስቶስ የአካሉ ብልት የምንሆነው የቅዱስ ቁርባንን በመውሰድ ብለናል አይደል? አሁን አንብበልኛ እንደሱ ነው የሚለው ብለህ አንስተልኛል። ሁላችንም የምንያያዘው በጌታችን በክርስቶስ ኢየሱስ ስጋ ነው። ሁላችን አንዱን የጌታን ስጋ ስለምንካፈል የክርስቶስ ስጋ ተብለናል፣ የጌታ ስጋ ተብለናል። ያለ እርሱ እንደዚሁ ድህነት የለም። እሺ ስለዚህ አሁን መጀመሪያ ያው ይጠመቃል። ኖርማል ፕሮሰስ ወይ ነው፣ ኤክሰፕሽኖቹን ትተን ከዛ ያምናል፣ ይጠመቃል። ልክ ሲጠመቅ በጥምቀት ነው አይደለ ልጅነትን የሚያገኘው። እዚህ ላይ እንደዛ አንተም ሪዘርቬሽን አይኖርህም። የተጠመቀ ሰው ደግሞ ዳግም ተወልደዋል። ዳግም የተወለደው ሰው የክርስቶስ የአካሉ ብልት ለመሆን ቁርባኑን መውሰድ አለበት። እስከሚወስድ ድረስ ገና ስቲል አይደለም እንደማለት ነው ወይስ? ለዛ ነው በዚህ የማይነጣጠሉት። አሁን ጥምቀቱና ቁርባኑን እኛ አሁን አንነጣጠልም። ሁለቱንም አንድ ላይ አድርገን ነው የምንሰጠው። እዛው ትጠመቃለህ፣ እዛው ትቆርባለህ። እዛው ተጠምቀህ እዛው ነው የምትቆርበው። በነገራችን ላይ በኛ ክርስቲያን ለዛ ነው እንዲህም የሚደረገው እና ጳውሎስ ባለው መሰረት ቅዱስ ቁርባኑ በስጋ ውስጥ አንድ አካል እንድትሆን ያደርጋል። ማነው በአካል ውስጥ ወይም በስጋ ውስጥ አንድ ክፍል እንድትሆን ያደርጋል፣ አንድ ብልት እንድትሆን ያደርጋል ብለዋል። እንግዲህ ያው መቀበል የኛ ግዴታችን ነው ሲነገረው። ስለዚህ አሁን በጥምቀት የአካሉ ክፍል እንሆናለን አንሆንም ከተባለ እንሆናለን፣ ግን በጥምቀቱ ብቻ ግን አይደለም፣ መቁረብም አለብህ ነው ሀሳቡ። ስለዛ ትክክል። አሁን ቅዱስ ቁርባኑን ግዴታ መቀበል አለበት። እንግዲህ አሁን ኤክሰፕሽናል ኬዞችን ሁሉ እናጥፋ ብለህ ስላልከኝ ኤክሰፕሽናል ኬዞችን ሁሉ ካጠፋን ግዴታ ሰው በጌታ አካል ውስጥ ለመሆን ማመን፣ መጠመቅ፣ ቅዱስ ቁርባን መቀበል አለበት። እነዚህ ሶስቱን እንትን ማለት አለበት። ሁለቱም ሚስጥራት መፈጸም አለበት። ዳኒ ይቀጥል። ዳኒ እሺ፣ ኮሜንት ላብራና ወይ ሚዩት አድርገው። ዳኒ ሚዩት አድርገው፣ ወይ ሚዩት አድርገውና ግለጥ። ሚዩት አድርገው ዳኒ። ወይስ አይሰማም? የኔ ይሰማል? ኦኬ በቃ እሺ። ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው አለ? ክርስትና ላይ ጥያቄ ያለው ሰው ካለ አልተቋርጦ ነበር። እሺ ሚኪያስ። እሺ አስገባችኋለሁ። ክርስቲያኖ እንደምነቶች አንዴ ጋሽ ሚኪያስ አኪዬ ሰላም ነው? እንዴት ነህ? አለን ይመስገን አምላክ። ፒስ እንዴት እንደምወድ በእውነት በጣም ነው ደስ የምትለኝ። የእውነቴን ነው አኪዬ። ብዙ ጊዜ አልይዝባችሁም። አጠር ያለ ነገር ምንድን ነው፣ አንድ ሰው በክርስቶስ ካመነ በኋላ ያው በእናንተም ደግሞ ከተጠመቀም በኋላ እርግጠኛ መሆን ይችላል ወይ? መዳኑን እርግጠኛ መሆን ይችላል። ምክንያቱም ጳውሎስ ፊልጵስዩስ ላይ እንደሚናገረው ሊሄድ እናፍቃለሁ ይላል። ወደ ጌታ ሊሄድ እናፍቃለሁ። ያ ማለት በሞት ወደ ክርስቶስ ነው የሚሄደው እያለ ነው። ጳውሎስ was sure እርግጠኛ ነበር ወደ ክርስቶስ እንደሚሄድ ቢሞት ማለት ነው። እና እኛስ ደግሞ እንደዛ መሆን እንችላለን? አሁን ብዙ ጊዜ የኦርቶዶክስ ወንድሞቻችን ስንጠይቅ እርግጠኛ አይደሉም። ብዙ ጊዜ ወዴት ነው የምትሄደው? አሁን ብትሞት ወዴት ትሄዳለህ ሲባሉ ብዙ ጊዜ ስራቸውን ነው የሚመለከቱት። ግን መጽሐፍ ቅዱስ እንደዛ ነው ወይ የሚያስተምረው? ካመንን ከዳንን ወደ ክርስቶስ እንደምንሄድ እርግጠኛ መሆን አንችልም ወይ ነው? ቴንክ ዩ። ኦኬ እንግዲህ አሁን ምንድነው ታፕታፕ የምትሉ ልጆች ግን በዚህ አሁን ያዩትና ታፕታፕ ነው ስትሉ የሀገር በእጃችሁን እንዲህ እያደረጋችሁ ነው እንደዛ ስትሉ ትረበሻላችሁ። ማለት የሚጠቅመው ነገር ሊኖር ይችላል። እንግዲህ ቪዲዮ ምንድነው ላይቭ ቫይራል እንዲወጣ ምናምን ሊጠቅም ይችል ይሆናል። ግን የተወሰነ ፎከስ አድርጉና ኖርማል ለመስማት ሞክሩ። ይሄ ኖርማል የሆነ ስክሪን በራሱ ጊዜ የሚያደርግ ከሆነ እሰየው፣ ካልሆነ ግን እንትን አድርጉ። ዝም ብላችሁ ብቻ ኖርማል ትምህርቱ ላይ ብቻ ፎከስ አድርጉ። እሱን ተውትና እንትን አድርጉ፣ ትምህርቱ ላይ ፎከስ አድርጉ። በእጃችሁ ብቻ እንዲህ የምታደርጉ ከሆነ እንትናችሁም ትኩረታችሁም ስለሚሰረቅ ማለት ነው። እሺ እንግዲህ አሁን ምንድነው መዳናችንን
መዳናችንን እርግጠኛ ነን ወይ? አሁን ድነናል አልዳንም? ኦፍኮርስ እርግጠኞች ነን እንዴ። እኛ ካልቪኒስት አይደለን። ይህንን እዚህ ላይ እርግጠኛ ካልሆነንማ ከባድ ነው። በሚገባ 101% እርግጠኞች ነን እንደ ዳንን። ቤተክርስቲያን ውስጥ ያመነ የተጠመቀ ሰው ድኗል። ግን ይህኛው ጥያቄ ምንድን ነው? ምን አልከኝ? አንተ እንደዚህ ትላለህ። ብዙ ወንድሞቻችን ግን ያው እንደምናውቀው እርግጠኛ ማይል የለም። አብራችሁ ብታስተምሩ ነው። ቀጥልልኝ። እሺ ድነናል የሚልማ ማይልማ የለም እኮ። አሁን መዳናችንን እኮ ማንም ሰው አይክድም። ድነናል። ግን አሁን አንተ ቀጣይ የጠየቀኝ ጥያቄ ግን ምንድን ነው? ኦኬ ዘን ልክ ስንሞት፣ ለምሳሌ አሁን ብንሞት የት እንደምንገባ እናውቀዋለን ወይ የሚል ጥያቄ ነው ያስቀመጥከው። እንግዲህ አሁን የት እንገባለን ከሚለው ጥያቄ ጋር ተያይዞ ጳውሎስን ሜንሽን አድርገዋል። ልሄድ ከክርስቶስ ጋር ምንድነው እኖር ዘንድ እናፍቃለሁ ብሎ የተናገረው ማለት ነው። ልሄድ ከክርስቶስ ጋር እኖር ዘንድ እናፍቃለሁ። ትክክል ነው። ይህንን ቃል እኮ ማንኛውም ክርስቲያን መናገር ይችላል። ከጌታ ጋር መኖር ሲጀምር የማይናፍቃለን። ስለዚህ አሁን ይሄ ምንድነው? ተስፋ አይተዋል። ተስፋ የሚባል ነገር በክርስትና ውስጥ አለ። ተስፋችን ኢየሱስ ነው። ተስፋችን ከጌታ ጋር መኖር ነው። ተስፋችን ከክርስቶስ ጋር መኖር ነው ማለት ግን ኦኬ እሺ፣ ተስፋችን ከጌታችን ኢየሱስ ጋር መኖር ነው ማለት ግን በቃ ሁሉን ነገር እኛ እናውቀዋለን፣ ምንም አይነት ነገር በቃ መፈረድ ምናምን የሚባል ነገር የለም፣ እኛ ጋር አይመለከተንም ማለት ግን ነው አይደለም። ይህንን መቼ አስተምረውን ሐዋርያት? ይህንን መቼ አስተምረውን ጌታችን ኢየሱስ? ጌታችን ኢየሱስ የሚያስተማረን በኋላ ሐዋርያት የሚያስተማሩን ነገር ምንም እንኳን ክርስቲያኖች ብንሆንም ጸጋውን ብንቀበልም ይህ ጸጋ ድህነትን አስቀድሞ መስጠት ብቻ ሳይሆን ደግሞ በድህነት እንድንቀጥልም ደግሞ መዳናችን እንድንፈጽም ደግሞ የሚረዳ ነው። ልክ ቲቶ ምዕራፍ 2 ላይ እንደተናገረው ቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የጌታችንን የመድኃኒታችንና የታላቁን አምላካችን የክርስቶስ ኢየሱስን የክብሩን መገለጥ እየተጠባበቅን እንድንኖር ያስተምረናል ይላል። ኦኬ ራሳችን በመግዛት ይላል፣ እግዚአብሔርን በመምሰል ይላል። ይህንን ሁሉ የሚያደርገው ማን ነው? ያ ጸጋ ነው። ያ ጸጋ ደግሞ የዳንበት ጸጋ ነው። ከላይ ከፍ ብሎ ቁጥር 10 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ ነው የሚናገረው። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል። ያም ጸጋ ደግሞ ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ ነው። እግዚአብሔርን በመምሰል ሕይወት ውስጥ እንድትኖር የሚረዳ ነው። ኦኬ ራስን መግዛትን የሚያስተምር ነው። የክርስቶስን የክብር መገለጥ እንድትጠባበቅ የሚያደርግ ነው። ስለዛ ይህንን እየተጠቀምክ እንድትኖር ነው የተደረገው። ስለዛ ይህንን እየተጠቀምክ እንዲህ እያደረግ በተስፋ ጌታችን ኢየሱስን እየናፈቅ ትኖራለህ። ይህ ማለት ግን ምንም አይነት መፈራረድ የሚባል ነገር የለም ማለት ግን አይደለም። ጌታችን የሚያስተማረው በእኔ ያለውን ቅርንጫፍ ነው ያለው። ጌታችን በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ያስወግደዋል፣ የሚያፈራውን ግን አብዝቶ ያጠራዋል ይላል። ስለዛ በእኔ ያለውን ያለው። ስለዛ ሰው በክርስቶስ ሆኑ በክርስቶስ ማንም ሰው በክርስቶስ መሆን የሚችለው ክርስቶስን ከተቀበለ ብቻ ነው። ጌታችን ኢየሱስን ሳይቀበል ማንም ሰው በክርስቶስ መሆን አይችልም። በክርስቶስ ሆነ ማለት የእግዚአብሔር ልጅ ነው ማለት ነው። አይሁዳውያን ራሳቸው በክርስቶስ ናቸው ተብሎ አይጠሩም ካላመኑ በስተቀር። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ሜኒንግ በእርሱ አይደሉም፣ በቃ አልተቀበሉት። ለተቀበሉት ግን ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች የሚሆኑት በክርስቶስ ከሆኑ ብቻ ነው ብለናል። ስለዛ በክርስቶስ የሚሆኑት እርሱን የተቀበሉ ብቻ ናቸው። እንዲሁ ኖርማል ሁሉም አይሁዳውያን ናቸው ብሎ የሚተረጉም ሰው ሰምቻለሁ። ይህ ፍጹም ስህተት ነው። በብዙ የፕሮቴስታንት ስኮላሮች ዘንድም እንዲህ ያለ ተርጓሚ አላሰማሁኝም። ለማንኛውም ሰው በክርስቶስ ሆኖ ግን ፍሬን ላያፈራ ይችላል። ከግንዱ ችግር አይደለም፣ ከቅርንጫፉ ከራሱ ችግር ነፃ ፍቃድ ስላለው ተሳንፎ ፍሬን አላፈራም ብሎ ሊተው ይችላል። ወደ ኃጢአት ሊያዘንብል ይችላል። እንዲህ ያለው ሰው ወደ እግዚአብሔር መንግስት አይገባም፣ የእግዚአብሔር መንግስት አይወርስም። ስለዛ ምን አለን ጳውሎስ ሲናገር ገላትያ ምዕራፍ 5 ላይ ላንብብ። አሁን እንዴት ማየት እንዳለብን ለማስረዳት ማለት ነው። ገላትያ ምዕራፍ 5 ከቁጥር ገላትያ ምዕራፍ 5 ከቁጥር 16 ጀምሮ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። አየህ፣ በምን ተመላለሱ? በመንፈስ ተመላለሱ። ምክንያቱም ከመንፈስ የተወለዱ ናቸው ክርስቲያኖች፣ የተወለድን። ስለዚህ በመንፈስ መመላለስ እንችላለን። ሌላውን ሰው ዝም ብለህ አሕዛቡን ሄደህ በመንፈስ ተመላለስ ማለት አትችልም። ምክንያቱም እነሱ ስጋ ብቻ ናቸው፣ እኛ ግን ስጋ ብቻ እንዲህ ኖርማል እንደዛ አይደለም፣ መንፈሳውያንም ነን። ስለዚህ ምን አለን? ነገር ግን በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ አለ። አሁን የስጋንም ምኞት ከቶ አትፈጽሙ ካለ ክርስቲያኖች የስጋን ምኞት ሊፈጽሙ ይችላሉ ማለት ነው።
የስጋን ምኞት ሊፈጽሙ ይችላሉ ተሳንፈው። ስለዛስ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስን በስጋ ላይ ይቀዋወማልና ወይም ይመኛልና። ስጋ በመንፈስ ላይ እሺ፣ መንፈስ ደግሞ በስጋ ላይ ይመኛል። እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከህግ በታች አይደላችሁ ማለት። ስለዚህ ሙሉ በሙሉ በመንፈስ ብትመራ የስጋን ፈቃድ አለመፈጸም ትችላለህ። ኦኬ፣ ኃጢአተኝነትን ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋን ስለተቀበልክ እንደ መንፈስ ፈቃድ ብትመላለስ ወይም በመንፈስ ብትመራ የኃጢአተኝነትን እየተውክ ትሄዳለህ። ኦኬ፣ ይሄ ለክርስቲያኖች እንግዲህ ይሄ ቅዱስ ቁርባን ምናምን እየተቀበልን ማለት ነው። አለበለዚያ እንደዚሁ ክርስቶስ በእናንተ አይኖርም። ጌታችን ያለው ስጋዬን የበላ ደሜን የጠጣ እኔ በእናንተ እኖራለሁ፣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል ያለው። ለማንኛውም እዛ ውስጥ አልግባ። ብቻ ግን ከኃጢአተኝነት እየራቀ ይሄዳል በመንፈስ ሲመራ። እሺ፣ የስጋ ስራም የተገለጠ ነው አለ። አሁን ከላይ ምን ብሏቸው ነበረ ክርስቲያኖችን? የስጋን ምኞት ከቶ እንዳትፈጽሙ። እሺ፣ የስጋ ስራም እኮ የተገለጠ ነው። ምንድን ነው? እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ኦኬ፣ አስቀድሜም እንዳልሁ እንደነዚህ ያሉትን የሚያደርጉ እሺ የእግዚአብሔርን መንግስት አይወርሱም። ከላይ የስጋን ፈቃድ ከቶ አትፈጽሙ አለ። ለምን? እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱምና። ስለዛ እንዲህ እያለ ይናገርና ዝቅ ብሎ 6ኛው ምዕራፍ ላይ ሲገባ ምን ይላል? ከቁጥር 7 ጀምሮ አትሳቱ፣ እግዚአብሔር እኮ አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ይላል። ስለዛ በገዛ ስጋው የሚዘራ የስጋ ስራም የተገለጠ ነው ዘርዝሮ ነበር። እነዛን የሚያደርግ የእግዚአብሔር መንግስት አይወርስም ብሎ አልነበረ? በገዛ ስጋው የሚዘራ የስጋን ፍቃድ የሚፈጽም ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ በመንፈስ ግን ብትመሩ ከህግ በታች አይደላችሁም ብሏቸው ነበር። በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል ይላል። ምንድነው በመንፈስ መዝራት? መልካምን ነገር ማድረግ። በምን አወቅ አክሊል? ቀጣዩ ጥቅስ ነግሮኝ ምን ይላል? ባንዝልም በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት። ስለዚህ አሁን ሰው አንድ ክርስቲያን መልካም ስራን እየሰራ ከኖረ የጌታ ሆኖ ከኖረ በክርስቶስ መንገድ ከተመላለሰ በቃ ከጌታ ጋር ነው የሚኖረው። ስለዛ ኢት ዲፔንድስ። እሺ፣ በተስፋ ደረጃ ሚኪ ጌታችን ኢየሱስን እንጠብቀዋለን፣ ከእርሱ ጋር መኖርን እናፍቃለን። ይህ ማለት ግን በጌታ የፍርድ ወንበር ፊት አንቆምም ማለት ግን አይደለም። 2 ቆሮንቶስ ላይ እንደሚናገረው እያንዳንዳችን በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን ይላል። እዚህኛው ስፍራ ላይ ደግሞ በስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ደግሞ ከመንፈስ የዘላለም ሕይወትን ያጭዳል። ባንዝልም በጊዜው እናጭዳልና መልካም ስራ ለመስራት አንታክት እያለ ከዘላለም ሕይወት ጋር አገናኝቶታል። ስለዚህማ ሰው እንደው ከተስፋ አንጻር በተስፋ እንድናለን ብሎ ይናገራል። ይኸው እኛም እኮ ድነናል፣ መዳናችንን እንፈጽማለን፣ እንድናለን እኮ ነው እያልን ያለ ነው። እንድናለን ማለት የእግዚአብሔር መንግስት እንወርሳለን ማለት ነው። ባይዚ እንድናለን ማለት የመጨረሻው እሱ ነው፣ ኮንሱሜሽኑ ከጌታ ጋር እንኖራለን። ኦኬ፣ እሱ ነገር በቃ ተረጋገጠ። ግን አሁን ፐርሰናል አክሊል ነው መዳናችንን ከፈጸምን ነው። ድነናል ብለን ቀጥታ እንድናለን አላለም። ድነናል መዳናችንን እንፈጽማለን እንላለን፣ ወይም ድህነታችን ይፈጸማል። እየዳንን ነው። መዳናችንን እንፈጽማለን ከተባለ ከፈጸምን እየስ እንድናለን፣ ካልፈጸምን ግን አንድ ነው። ስለዛ ምንድነው ቅድም አሁን የዲፔንደንስ ያልኩ ለምንድነው የእንትኑ አንተ ምን የምር ክርስቶስን መስለ ኖረሃል ወይ ነው? ለንጉሱ ታምናሃል ወይ ነው? ከታመንክ አዎ በቃ ትገባለህ፣ ካልታመንክ አትገባም። ከዛ አንጻር ነው ይገባል። በተስፋ ነው እንትላለን። አሪፍ አድርገን የመለስክልኝ። ከመንፈስ ቅዱስ ጋርስ ያለው አሁን ለምሳሌ ቀብድ ነው አይደል? መንፈስ ቅዱስ የመንፈሱን መያዣ ሰጥቷችኋል ይላል። ዋናው ክብሩ ያው የዘላለም ሕይወት ነው። ጌታ ኢየሱስ ሲመጣ የሚሰጠን ነው። አሁን ግን መንፈስ ቅዱስ በውስጣችን የሚኖር ከሆነ ያ አሹራንስ አይሰጠንም ወይ? ቀብዱ እንደተሰጠን መያዣው እንደተሰጠን። አሁን ለምሳሌ ቀብድ ማለት አንድን ስራ ልታሰራው ስትል መጀመሪያ የምትሰጠው አነስተኛ ገንዘብ ነው። ያ ማለት ቀጣዩን ትልቅ ገንዘብ ትሰጠዋለህ ማለት ነው ስራውን ከጨረሰ በኋላ። ያ መንፈስም ደግሞ በውስጣችን ቀብድ ሆኖ አሹራንስ ሆኖ ተሰጥቶናል፣ መያዣ ሆኖ አይደለ? ስለዚህ ይሄ እርግጠኛ ያደርገንም ወይ ነው። ጥሩ አድርገን መልሰልኛል። በዚሁ እወጣለሁ። አኪ እሺ ሚኪ፣ ሌላው ደግሞ ይቅርታ ድነናል ስንልስ ያው ድነናል ካልን ዞሮ ከምንድን ሄዳን ነው?
አሁን እንኳ አይፈረድብንም እያለ ነው ድነናል ስንል አይደል? ከዛም ጋር እንግዲህ አሁን መንፈስ ቅዱስን ተቀብለናል። ትክክል። መንፈስ ቅዱስ ደግሞ ክርስቶስን በመምሰል ሕይወት ውስጥ እንድንመላለስ ጋይድ ያደርገናል። አዎ በክርስትና ሕይወታችን ውስጥ ጋይድ ያደርገናል፣ ያስተምረናል እና ግልጽ ነው። ኦኬ። ግን ደግሞ ድነናል ካልን በኋላ አይፈረድብንም እያልን ነው። ታዲያ እንዴት ነው ለተባለው ነገር ግን ድነናል የተባለው? ከውድቀት ድነናል፣ ከሞት ወደ ህይወት መተናል እያለ ነው። ባጭሩ ከጨለማው ከድንግዝግዙ ጨለማ ወደሚደንቀው ብርሃን የጠራችሁ አይደል የሚለው ሰው ወደሚደነቀው ብርሃን መተናል። ሙታን አይደለንም፣ አሁን ሕያዋን ነን። አይተዋል። በጌታ በኢየሱስ ሲሆኑ እነርሱ ሕያዋን ናቸው። ስለዚህ እኛ አሁን ሕያዋን ነን። ሰው ከዛ አንጻር ነው ድነናል የሚባለው። ይህ ትልቅ ድህነት ነው። ትልቅ ድህነት ነው፣ በክርስቶስ መሆን ማለት ነው። ኦኬ። ይሄ ድነናል ያልነው ግን ፍጻሜውን የሚፈልግ ነው። ፍጻሜውን ጠብቀን የሚሆን ነገር አለ። ፍጻሜውን ካላገኘ ድል የሚነሳ ነው ራሱ ልጅ ሆነኛል የተባለው። ድል ካልነሳ ልጁ ራሱ ሆነ አይቀጥልም ማለት ነው። እና ልክ እንደዛ ማለት ነው። ተራርተኝ ከሆነ ሚት በጣም አመሰግናለሁ። ገብቶኛል። ለሌሎች ምድል ውስጥ ተባረክልኝ። መልካም ሽቻ። ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው ነው። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይልና ይህንም ደግሞ የሚያደርገው በውስጣችሁ ያለው እግዚአብሔር ነው ይላል። እግዚአብሔር ይህን ነገር ያደርገዋል። ስለዚህ ብቻችን ስላልሆንን ድህነታችንን መፈጸም እንችላለን። አሁን ድህነታችንን እንፈጸማለን ስንል በራሳችን በርሳት ሆናን እያልንም አይደለም፣ በእግዚአብሔር ነው። ከዛ አንጻር ነው። እሺ ዳኒ ዘንድሮም አለ። በቃ አሁን እወርዳለሁ። የመጨረሻ ጥያቄ ከክርስቶስ ጋር አንድ አካል ስለመሆን ስላነሳልኝ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 አንዴ አንብብልኝና ወይ ታች ሆኜ ልስማ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ካልተሳሳትኩ ማለት ነው። አንድ አካል እንሆን ዘንድ ተጠምቀናል የሚለው ነው። አይሁድ ብንሆን ልክ ከቁጥር 12 ጀምሮ አካልም አንድ እንደሆነ ብዙ ብልቶችም እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎችም ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና። ልክ በአንድ መንፈስ አንድ አካል እንድንሆን ምን አደረግን? ተጠመቅን። ስለዛ ጥምቀት ለምንድን ነው? ኦፍኮርስ አንድ አካል ለመሆን ነው። በምን? በአንድ መንፈስ። ስንት አካል ደግሞ? አንድ አካል። ልክ ኤፌሶን ምዕራፍ 4 ላይ ምን ብሎ እንደተናገረው አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ይልና አንድ መንፈስም ብሎ ተናግሯል አስቀድሞ። አንድ ተስፋ፣ አንድ መንፈስ። ያለው አንድ መንፈስ ነው፣ ያለው አንድ አካል ነው። በአንድ መንፈስ አንድ አካል እንድንሆን ምን አደረግን? ያችን አንዲቷን ጥምቀት ወሰድን፣ ተጠመቅን። አካል ብዙ ብልቶች እንጂ አንድ ብልት አይደለምና ብሎ ይናገራል። ስለዚህ ምንድነው ማለት ነው? አሁን እዚህ ላይ ጥያቄ ዳኒ፣ አሁን እዚህ ላይ እኔ እንደምረዳው አካል የምንሆንበት ድርጊት ጥምቀት ነው። አሁን እዚህ ላይ እንዳለው ማለት አካል የምንሆንበት ድርጊቱ ጥምቀት ነው። አካል የሚያደርገን ደግሞ መንፈስ ቅዱስ ነው። ዳኒ አካል ለመሆንማ ጥምቀት አያስፈልግም እኮ አላልኩም። ጥምቀት ግዴታ። አይ እንደዛ አልክ ሳይሆን ወደ ከኔ ጋር አሁን ቀደም ካልኩት ጋር የተለያየ እንዳይመስል ቅድም ምን ብዬ ነበር? የምንጠመቀው አንድ አካል ለመሆንም ጭምር ነው ብዬ ነበረ። ግን ቅዱስ ቁርባኑን ግን ዝም ብለን እንደዚህ ነጠለን እንተዋለን ማለት አይደለም። ይህንን ማነው ማርቲን ሉተርም ያብራረዋል። ወርክስ ኦፍ ማርቲን ሉተር ላይ አይ ቲንክ ቮሉም 35 ላይ ምን ብሎ ይናገረዋል? ቅዱስ ቁርባኑ በጌታ አካል ውስጥ አንድ ብልት እንድትሆን ያደርጋል ይላል። በጥምቀት ዳግም እንወለድና ዳግም የተወለደው ሰው እዛው ደግሞ የጌታ ስጋ ውስጥ አካል ውስጥ አንድ ብልት ይሆናል። ይህንን ነገር ፍጻሜን የሚያገኘው በቅዱስ ቁርባኑ ነው። ቅዱስ ቁርባኑ የሁሉም ሚስጥራት መደምደሚያም ጭምር ነው። ሚስጥረ ጥምቀት ስትፈጽሙ መደምደሚያ የሆኑ ይመጣል ቅዱስ ቁርባን። ክህነት ቢሆን ቅዱስ ቁርባን መደምደሚያ ነው። ሚስጥረ ጋብቻን ቢሆን መደምደሚያው ቅዱስ ቁርባን ነው። ስለዛ ቅዱስ ቁርባኑን መደምደሚያ ልናደርግ ይገባል። ስለዛ ከቅዱስ ቁርባኑ ንጥል እያደረግን ሳይሆን፣ እርግጥ ነው ጥምቀቱ ለአካል እንድንሆን ተጠምቀናል። ግን እሱን ደግሞ መደምደሚያ የሆነውን ቅዱስ ቁርባን ግን ልንነጥለው አንችልም፣ ብቻ ስለማሄድ ማለት ነው። አሁን የኔን ጥያቄ እንትኑን ተረድተህ ከሆነ አሁን ለምሳሌ ዳግምን የምንወለደው በምንድን ነው ብልህ በምን ብለህ ትመልስልኛለህ? ዳግምን የምንለው የምንወለደው በምንድን ነው ብዬ ብልህ ስፔሲፊካሊ በጥምቀት ብለህ ነው የምትመልስልኝ? ቴንክ ዩ። ልክ እንደዚሁ ከክርስቶስ ጋር አንድ አካል የምንሆንበት ስርዓት ምንድን ነው ብዬ ብጠይቅስ ምንድን ነው የምትለኝ? ተጠምቆ ቅዱስ ቁርባን መቀበል፣ በቅዱስ ቁርባን መታተም አለበት፣ በቅዱስ ቁርባን መደምደም አለበት።
ኦኬ ልክ እንደ ዳግም ውልደቱ በአንደኛው ብቻ ነው ማለት አንችልም ማለት ነው። አንችልም። ቅዱስ ቁርባን መደምደሚያ መሆን አለበት። ኢቨን ዳግም ልደቱንም ቢሆን በነገራችን ላይ ጥምቀቱን ብቻ እንደዛ እንሰጥም። እኛ ለያይተን እንዳታይብኝ ዳኒ እያልን ያለነው ጥምቀቱ አለ። ሚስጥረ ጥምቀት ራሱ የሚደመደመው በራሱ በቅዱስ ቁርባን ነው። ቅዱስ ቁርባኑ ሁሌም ቢሆን መደምደሚያ ነው። ስለዛ መደምደሚያ ሆኖ ይመጣል። ዳግም የምንወለደው በጥምቀት እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ሰው ፍጻሜውን ያገኛል፣ ድምዳሜውን ያገኛል። የሚደመደመው በቅዱስ ቁርባን ነው። ያኔ የጌታ አካል ውስጥም አንድ ህብረት ውስጥ አንድ አካል ትሆናለህ። እንግዲህ በጣም አመሰግናለሁ አክዬ። በጣም ረጅም ጊዜ ወሰድኩኝ። እንደው እንትን ካልሆነብኝ የመጨረሻ ጥያቄ ብዙ የመጨረሻዎች አረኩኝ። ኦኬ አሁን እንግዲህ አንድ ክርስቲያን ያምናል፣ ከዛ ይጠመቃል፣ ቅዱስ ቁርባን ይወስዳል፣ ከዛ ደግሞ መልካም ስራ እየሰራ ድህነቱን ይጠብቃል። እሺ ይህን ሁሉ እያደረገ ለምሳሌ አንድ ክርስቲያን አሁን ለምሳሌ ለመላእክት የጸጋ ስግደት ባይሰግድ፣ ለቅድስት ድንግል ማርያም የጸጋ ስግደት ባይሰግድ ሊድን ይችላል ብለን ማለት እንችላለን? ይኸውልህ አሁን ትእዛዝ እንደመጣዝ አናደርገውም። ይኸውልህ አሁን ዝም ብሎ የሚያፈነግጥ አይነት ሰው ሳይሆን ግን እንደዛ አሁን ያልካቸው ሚስጢራት ከፈጸመ በትክክል በሚያድን እምነት ከተጠመቀ ከዛ ክርስቶስን በመምሰሌት ውስጥ ከተመላለሰ ማለት ነው። ከተመላለሰ ለምሳሌ ለመላእክት የጸጋ ስግደት ባይሰግድ፣ ስለ አድኖ ባይሰግድ ሊድን ይችላል ወይ የሚለውን በአጭሩ ብትመልስልኝ። ስለ አድኖ በቃ ለቅዱሳት ስዕላት ባይሰግድ የጸጋ ማለት ስዕላት እኮ እንትን ነው። አሁን በራሱ ስዕላቱ እንደዚህ በራሳቸው የሚገባቸው ነው ሳይሆን ስዕላቱ የሚወክሉት አካል ስላለ፣ ለምሳሌ የጌታችን ስዕል ከሆነ ጌታችንን ለጌታችን ነው በስዕሉ ፊት የምንሰግደው ለጌታችን ኢየሱስ ነው። የመላእክትንና የቅድስት ድንግል ማርያምን አርገ ወይ የቅዱሳንን አርገ ለእነሱ ባይሰግድ አንድ ክርስቲያን ሊድን ይችላል አይችልም የሚለው የማይሰግደው ለምንድን ነው? አሁን ኢንቴንሽኑን ማወቅ አለብን። ምክንያቱም ክርስቶስን የመምሰል ህይወት የትህትና ህይወት ነው። የትህትና ህይወት ለክርስትና ግድ ነው። አውግስትን ምን ብሎ ይናገራል? ትዕቢት መላእክትን ከሰማይ ወደ ምድር ጣል ይላል አይደለ? በትዕቢት ምክንያት እንደወረዱ እናውቃለን። ክብርን ሽተው ትዕቢት መላእክትን ከሰማይ ወደ ምድር ጣለ፣ ትህትና ደግሞ ሰውን ከምድር ወደ ሰማይ ያወጣል ይላል እና የጌታችን የኢየሱስም ህይወቱ የትህትና ነው። ገና ከጅምሩ ቃል ስጋ ሆነ ሲባል ይህ ትልቅ ትህትና ነው። ለዛ ነው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ያለ ትህትና በእናንተም እንደሚኖር ብሎ አይነት ነገር የሚናገር። አንዴ ይቅርታ አድርግልኝ፣ አንዴ ይቅርታ። በሁለት መንገድ ነው የምመለስልሽ። ቴዎሎጂካሊ ምንድን ነው የሚለው ነገር አለው በግልጽ ግን ይህን ላሳየ። ይቅርታ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን ይላል። እሺ ቆይ ይቅርታ ከላይ ጀምረ ስትመለከት እሺ እንደዚህ እሺ ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። እሺ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። በምን? በትህትና። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ እና በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። ጌታችን ኢየሱስ ኃያል ሲሆን ዝቅ ብሎ የመጣው ስለኛ ነው። ስለዚህ ትህትናውን ያሳያል ነው። በዚህ ትልቁ ትሁት ኢየሱስ ነው። እርሱ ይላል ከዛ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ልክ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ አሁን የክርስቶስ ህይወት የትህትና ህይወት ነው። ስለዛ ጌታችን ኢየሱስም ምን አለ? ከእኔ ተማሩ። እኔ ምንድን ነኝ አለ? ትሁት ነኝ አለ በወንጌል ላይ። ስለዛ ትህትና ያስፈልጋል። ትህትና የግድ ስለሆነ ለቅዱሳኑ አንድ ሰው አልሰግድም ሲል ምንድን ነው? ትዕቢት ነው ወይ? ምክንያቱም በአንድ አካል ውስጥ እስከሆነ ድረስ ከትዕቢት የሚመነጭ ከሆነ ይሄ አይቻልም። ድህነቱን ሊያሳጣው ይችላል። ምክንያቱም ድህነቱ ተፈጻሚነት ላይኖረው ይችላል፣ ትዕቢት ሊሆን ስለሚችል ማለት ነው። ስለዛ ትህትናህን በዚህ ልትገልጽ ትችላለህ። የትህትና ምናምን ጉዳይ እንደዛ ሳይሆን እንደው ቴዎሎጂካሊ የተወሰነ ነገር እንደው ምናምን የሚል ሰው ካለ ይሄ ስላልሰገደ ምናምን የሚሉት ሀሳቦች ይሄ ምልጃም ቢሆን ራሱ አሁን የቅዱሳን ምልጃ ነው አይደለም ምናምን የሚሉ አሁን ወደ እነሱ መጸለይ ምናምን የሚሉ እንደነዚህ አይነት ሀሳቦች ቴዎሎጂካሊ ስፒኪንግ ካወራን እንደነሱ አይነት ነገሮች ድህነትን በዛ ደረጃ የሚያሳጡ ሆነው አይደለም እና ከዛ አንጻር ልንመለከት ይገባል። ግን የትህትና ህይወት ስለሚያስፈልግ በቃ እሱ ላይ መበርታት ጥሩ ነው። ዳኒ ግን አሁን የዚህን ያህል ከጠየቀኝ ግን
አምነ ለመጠመቅ ግን ዝግጁ ሆነ ነው ወይ አንተ ሰው ወይ ዝም ብለን የምታዳርቀኝ? በጣም በጣም ነው የማመሰግነው። በእውነት አመሰግናለሁ። ጸጋ ይብዛልኝ። አመሰግናለሁ ወንድሜ። በጣም በጣም አሁን አውርደኝ። ራስ ወረድ እንግዲህ እስካሁን ቆይተ ደግሞ እኔን አውርደኝ ይላል። ራስ መውረድ ይችላል። እሺ ወንድሜ ስቀለና ፈራኝ እንዴ? አውርድሻለሁ። ኦኬ ጥያቄ ያለው ሰው ሌላ ነው? አንዴ ቆይ ኮሜንቱን ምንድነው ደግሞ ጠፋኝ ነገር ሲመቸኝ ይሄ ኮሜንት ምን እየሆነ ነው? ኧረ ኦኬ መጣሁ። እሺ ቤሊ አንዳንድን ትጽፋለህ። ክርስቲያን ወንድምቶች ደግሞ አልተመቻቸው። ምን አድርጋቸው ነው? ቆይ ለምንድን ነው አንተ ሰውዬ ጸባይ የማይኖር? እግዚአብሔርን አመስግኑት። እሺ እሺ ሰላም ላንተ ይሁን። እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? ይመስገን አምላክ አለው። ክብሩ ይስፋ። ጥያቄ መጠየቅ ፈልጌ ነበር። ይቻላል? ክብሩ ይስፋ ሲል አንድ አለች ለሁለቱም ይገባቸው። አዎ ያንተን እንደዛ በማለት ፈልጌ ሳይሆን አንድ ወንድም አለ እዚህ ቲክቶክ ላይ ክብሩ ይስፋ ሲል የእናትና ልጁ ነው እሱ መጥቶብኝ። እሺ ቀጥል። እሺ በፈለኩት ጉዳይ ላይ መጠየቅ እችላለሁ ከመጽሐፍ ቅዱስ አንጻር እና በሐዋርያት ቤተክርስቲያን ጋር በተያያዘ ነው አይደል? እንደዛ ይመስለኛል። ከምን ይቅርታ ከምን ጋር በተያያዘ አልከኝ? ናውሌ ከሐዋርያት አስተምሮ አንጻር ማለት ነው። እሺ ጠይቀኝ። ሃይማኖታዊ ቢሆን ጥሩ ነው። ጠይቀኝ። አክቹዋሊ ሃይማኖታዊ ነው። እሺ እሺ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ጀምረን ብናነብ ያለው ሀሳብ ላይ መጠየቅ ፈልጌ ነበር። ምን ብናነብ? ትንቢተ ዳንኤል ምዕራፍ 7 ቁጥር 13። እሺ እዛ ላይ ያለው ሀሳብ እንደ አፖስቶሊክ አማኝ እንድታብራራልኝ ፈልጌ ነበር። ጥቅስ ማብራራልኝ ነው እንዴ? ጥቅስ ለማብራራት አንድምታውን ተጠቀሙ። እዛ ላይ ያለውን ትርጓሜ እዩ። አሁን እያንዳንዱን ጥቅስ ማብራራት ዝገት ነው። አስተምህሮ ላይ ጥያቄ ያለው ሰው ብቻ አስተምህሮውን ስለሚቃረን ነው እኮስ። እስቲ ከአስተምህሮን አንሳና ከአስተምህሮ አንጻር ጠይቀኝ። እሺ መልካም። እኔ ከጓደኞቼም ከሰማው አንጻር አፖስቶሊክ ቤተክርስቲያን የምታምነው በክርስቶስ ብቻ ነው ማለት በስላሴ አታምንም። እኛ እኮ እንደዛ አይደለንም ናውሊ። እኔ እኮ ኦርቶዶክስ ነኝ። ሶሪ ብሮ። ኖ በጣም ይቅርታ። አፖስቶሊክ ምናምን የሚል ስላለ ነው። አፖስቶሊክ አንሰርስ የሚል ስላየ ነው። እንትን ነው ይሄ። ቤተክርስቲያናችን ሐዋርያዊት ናት። አፖስቶሊክ የምንባለው እኛ ነን። እነሱ ስሙን እንደዚሁ ለራሳቸው አድርገውት ነው እንጂ አፖስቶሊክ እኛ ነን፣ ክርስቲያኖች ነን። ሐዋርያዊ ማለት ነው። ሐዋርያዊት ዲሲቪ ያደርጋል እንደዚህ አይነት የስም ኦቨርላፕ ሲያደርግ። ተረዳው። መልካም አባቴ አመሰግናለሁ። እሺ አንዴ ቤሊን ላስገባው ትፈቅዱለታላችሁ ጋይስ? 2-3 ሰው ቤሊን አስገባው። እሺ ይሁን የሚል ሰው አንዳንድ 3 ጊዜ የጻፈ ሰው አስገባዋለሁ። 3 ሰው አንዳንድን ከጻፈ ጋሽ ሶሎሞን መላጣይና ይክልሉብኝ ትላለህ። እሺ አንድ አግኝተሃል ማለት ኖ የሚለው ግን በዛ በጌታ ስም እናንተ ሰዎች ግን ምንድነው ይሄ ጊፍት ምናምን የምትሰጡ ሰዎች? አረ በዘበዝ ናችሁ። ተው
ተውን። እሺ ላስገባው። ኧረ ጣይቱ ቴንኪዩ፣ እግዚአብሔር ያክብርልኝ። ይበቃኛል። ያለኝን ይባርክልኝ። አንቺ ሴትዮ። እሺ ቤሊ ይቅርታ እንስማው ብዬ ነው ወይ? ምን ነው እኔ አደሙብኝ እኮ አርቀን እነየው ዋጋ ንስሐ ገብተን አልሰማውም ነበረ። ትንሽ ሌላ ቦታ እንትን አልካቸው መሰለኝ። አርቀን በሰላም እንነጋገር ተባብለን ብዙ ነገር ሄደን አይ አልሰሙም ማለት ነው ወገኖች። ኦኬ አይ ከሆነ ጥሩ እሰየው። አንዳንድ ኤክስፕሬሽን የሆነ ነገር ስትገልጸው አንዳንድ ሰው የሚገልጽበት አሁን አንተ መዝሙረ ያሬድ ምናምን ስትገልጹ በጣም እውነቱን ለማስረዳት የምትሄዱበት በጣም ሰውን ኦፌንድ አያደርገው። አንዳንድ ሰው ደግሞ ኢንክሉዲንግ ሚ የሆነ ዝም ብሎ ጣል ስለምናደርገው ነገሩን እውነት ሆነ ውሸት ብቻ ኦፌንድ ያደርጋል ሰው። እንደዛ ስለነበረ ያንን አካሄድ ትቼዋለሁ። ኦልሞስት ቆየ የተወሰነ ቀን በፊት በራሴ ፐርሰናል እንትን ብዬ ነው። ኤኒዌይስ አሁን ስላልሰሙ ሊሆን ይችላል ልጆቹ። አሁን ግን ልጠይቅ የምፈልገው አኬ ቅድም ስትናገር ስለነበረው ስለ መዳን ጉዳይ ይህ ገላትያ ላይ ጠቅሰህ ነበረና እነዚህ ነገሮችን ያደረገ የሚለው ላይ በጣም ሲሊ የሆኑ እንትኖችም አሉበት ኃጢአቶች። ሲሊ እንኳን ላንላቸው እንችላለን፣ ግን እንደ ቁጣ እንደዛ አይነት ነገሮች አሉበትና እነዛ ነገሮች ከእግዚአብሔር መንግስት የሚያወጡ ከሆነ የክርስቲያን ዋስትናው ምንድን ነው ብዬ ነው። ማን ተረፈ ነው የምትለኝ? እንትን ነው ምን አለ መሰለህ፣ አሁን ቁጣ ሲል መጽሐፍ ቅዱስ ለምሳሌ የሆነ ሰው አጥፍቶ ቤት ውስጥ ሊሆን ይችላል፣ ሌላ ቦታም ሊሆን ይችላል። ልክ እንደምትቆጣ ያለ እንደዛ ያለ ተራ ቁጣ እንደዛ አይደለም። ይሄ ቁጣ ሲል ጌታችን የተናገረው ነገር አለ። ምን ያለው ነገር አለ? ቆይ አንዴ ማቴዎስ ወንጌል ምዕራፍ 5 ላይ ቀጥታ ላንብብልህ። ለቀደሙት እንዲህ ተብሏል እየተባለ የተነገረበት ክፍል ላይ ማለት ነው። ቁጥር 21 ላይ እንዲህ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል አይደል? የገደለ ሁሉ ፍርድ ይገባዋል። አሁን ከባድ ኃጢአት ነው። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ አየው፣ አሁን በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። ፍርድ የሚገባው ማን ነው አለ? በወንድሙ ላይ የሚቆጣው። ኦኬ የሚቆጣ አሁን ቁጣ የሚለው የጳውሎስ ብቻ አይደለም የጌታችንም ነው። ይህ ቁጣ ወደ ግድያነት የሚያመራ ነው። ለዛ ነው በነገራችን ስሩን ነው ባይዜ የሚነቅረው። ልክ ታስታውሳለህ ቢል እዚሁ ክፍል ላይ ሴትና ምንድነው በቀደመው ያመነዘረ ነው አይደለ የሚባለው? የቀደመው አታመንዝር ነው። ማቴዎስ ወንጌል ምዕራፍ 5 ላይ እዚህ ቁጥር 27 ላይ አታመንዝር እንደተባለ ታውቃላችሁ ነው። ኦኬ በቀደመው። አሁን ጌታችን ግን ምን አለ? ያየ ደግሞ ምን ያደረገ? የተመኘ። አሁን ስሩ ነው። የማመንዘር ስር ምንድን ነው? ማየት፣ መመኘት ወደ ምንድን ነው የሚያመራው? ወደ ማመንዘር ነው። ስለዛ ቁጣ ሲል ኖርማል ተራ ቁጣዎችን አለም ወደ ግድያ ሊያመራ የሚችሉ ቁጣዎችን እሱም ነው እያለ ያለው። አየህ ግድያ ዝም ብሎ እንደዚሁ የሚመጣ አይደለም። ከሆነ ነገር ተነስተ ነው የምትሄደው። ስለዛ እሱን ስሩን ነው የገነደሰው ጌታችን ኢየሱስ። የኃጢአቶችን ስሮቹን ነው ሲያነሳቸው የምናየው እና ቁጣ ሲል ከዛ አንጻር የሚታይ ነው እንጂ ዝም ቤት ውስጥ ምናምን ልጆችህን የምትቆጣ ለምን መሰለህ? ይህን ያነሳውበት ምክንያት አክዬ አሁን ብዙ ሰው ነው የሚያይንና በቃ ተስፋ እንዳይቆርጥ ብዬ ነው። አሁን አንዳንዴ መዳን ላይ ተስፋ በጣም የሆኑ ነገሮች ዴይ ቱ ዴይ አክቲቪቲ ህይወታችን ላይ ያለው ነገሮች እዛ ላይ ሲጠቀሱ እንግዲህ ማን ሊድን ይችላል ወደሚል እንትን እንዳይሄድ ነው። ሁለተኛው አንድ የመጨረሻው ጥያቄ ደግሞ ቅድም እስከ መጨረሻ የሚጸና ይደራል ብለህ ነበረና አሁን እኔ እናንተ እዚህ ጋር ስንነጋገር በቃ መጨረሻው አሁን ነው። ለምን ነገን በእግዚአብሔር እጅ ነው፣ አናውቀውም። እዚህ ጋር ቆመን አሁን ድነናል ማለት አንችልም። በክርስቶስ ድነናልማ እንላለን እኮ ግን አሁን በጌታ ፊት ልክ በገለጣ በሞት አሁን በትሞት ከሆነ በክርስቶስ ፍርድ ወንበር ፊት ማናችንም እንገለጣለን። በቃ ጳውሎስ ካለ አለ ነው ማለት የእግዚአብሔር ቃል ካለ አለ ነው። በሌላ ስፍራ ላይ ደግሞ ቅድም እንዳሳየው በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ከመንፈስ የዘላለምን ሕይወትን ያጭዳል ብሏል። ሰው
ከመንፈስ የዘላለምን ሕይወትን የሚያጭረው በመንፈስ የዘራ ከሆነ እሱም ደግሞ መልካም ስራን መስራትን ይላል። ሰው እንዲህ ያለ ነገርን በመንፈስ የተመራ ሕይወትን ከሆነ የኖርኩት እኔ አዎ ከጌታ ጋር እንደምገባ በቃ የታወቀ ይሆናል። የስጋን በስራ ሆነ ማለት ነው። ምን አልከኝ? በስራ ሆነ ማለት ነው። በስራ መሆን ሳይሆን ስራው ድህነትን እንድትፈጽም ስለሚያደርግ ነው። ራሱ ጳውሎስ እንዳለው ማለት ነው። በነፃ ያገኘኸውን ድህነት ትፈጽማለህ፣ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ እንዳለ ማለት ነው። ድህነቱን የፈጸመ ሰው አዎ፣ ድህነቱን ካልፈጸምክ ግን ፍርዱ የጌታ ይሆናል። ስለዛ እያንዳንዳችን ያለው ጳውሎስ በጌታ ፍርድ ወንበር ፊት እንገለጥ ዘንድ እንቆም ዘንድ አለን ካለ ፈራጁን ማን ያደረገው? ማን ነው የሚፈርደው አለ? ጌታ ነው ብሏል። ጌታ እኮ ነው የሚፈርደው። ስለ ፍርዱ እናወራ? እኛ መኖር ስላለብን ህይወት ብቻ እናወራ? ስለ ተስፋችን እናወራ? ስለ ተስፋ እናወራለን። ጌታ ከእርሱ ጋር ያኖረኛል ብለን ከጌታ ጋር እንኖራለን፣ ጌታ እናፍቀዋለን ኦኬ ብለን እንናገራለን። ከጌታ ጋር እንኖራለን ብለን እንናገራለን። ወይስ ተስፋ ነው። ድነናል፣ መዳናችን እንፈጽማለን፣ እንድናለን ብለን እየተናገር ነው። ቅድም እንዳልኩት አዎ ድናለው እያለን እንናገራለን። ይህ ተስፋ ይባላል። ስቲል ግን ፍርዱ ግን የጌታ ስለሆነ የጌታን ፍርድ አንንካ ነው። ልክ ጳውሎስ ኮንፊደንሳችን ታዲያ በተስፋ ነው። ይሄኛው ተስፋ ነው ያለው ተስፋ። ምክንያቱም ጌታችን ነግሮናል። ተስፋ ደግሞ አያሳፍርም። ጌታችን በሰጠን ተስፋ አናፍርም። አዎ እንገባለን። ምን ካደረግን? ደህናቱ የሚፈጸም ከሆነ። ስለዛ ከኛ የሚጠበቀው እሱ ነው። ምንድነው? ድል መንሳት። ጌታችን ምን አለ? ድል ለነሳው እኔ አምላክ ሆናለሁ እርሱም ልጅ ይሆነኛል ብሎ እንደተናገረ። በሌላ ስፍራ ላይ ደግሞ ጳውሎስ ምን አለ? በአንደኛ ቆሮንቶስ ምዕራፍ 4 ላይ ነው አይ ቲንክ እንዲህ ይላል ከቁጥር 1 ጀምሮ እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ያስፈልጋል። ትክክል። ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈርድ ለእኔ ምንም አይደለም፣ ምንም አስፈላጊ አይደለም ነው። እኔም በራሴ እንኳን አልፈርድም አለ። አሁን ጳውሎስ እንኳን በሌላ ልፈርድና እኔ በራሴ እንኳን አልፈርድም። ታዲያ ምን ይሻላል? ቁጥር 4 ላይ ለምንድነው በራስ የማትፈርደው ጳውሎስ ስትለው በራሴ ላይ ምንም አላውቅምና። ኦኬ ነገር ግን በዚህ አልጸድቅም። እኔን የሚፈርድ ግን አለ ጌታ ነው። እኔን የሚፈርድ ማን ነው አለ? ጌታ ነው። ስለዚህም አለ ቁጥር 5 ላይ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ አይተዋል። በጨለማ የተሰወረ ነገር ሊኖረኝ ይችላል። እሱን ደግሞ ወደ ብርሃን የሚያወጣ ግን ጌታ አለ። ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናልና። ስለዛ ፍርዱን ለጌታችን ሰጥተን እኛ በተስፋ ጌታችንን እንጠብቅ። ወደ ጌታ መኖርን መሄድን እንናፍቅ ነው እኛ የምንለው ተስፋ ነው ማለት ነው። ስለዚህ አሁን ወደ ፍርድ አይመጣም የሚለው ቃል ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም የሚለውን ቃል እዚህ ጋር ለምን ክርስቲያኖች አሁን ኮንፊደንሱን አንድ ሰው ሉዝ ካረገ ለምን ወደ ሌላ ወደ ኃጢአትም ወደ ምንም ወደ ሌላ ነገር ሊገባ ይችላል? ለምን ኦልሬዲ አሁን ሙስሊሞች አንዳንዴ ስከራከር የሚሉኝ ነገር ምን መሰለ፣ እዚህ ጋር የሆነ ነገርም አድርጎ ጥሩ ነገርም አድርጎ እሱ ያውቃል ነው የሚሉት። ነገ እሺ ጥሩ ነገር ስላረክል ትድናለህ ስትለው አይ አይደለም እሱ ነው እዛ የሚያውቀው ብለው ለኃጢአተኛውም ለሁሉንም እሱ ያውቃል የሚለውን። እዚህ ግን አዲስ ኪዳን በጣም ኮንፊደንስ የሚሰጥ ኮንፊደንስ ሰጥቶናል። ለማያምንማ አሁን ተፈርዶበታል። ለማያምን ሳይሆን ለማያምን አሁን ወደ ፍርድ አይመጣም የሚለውን ቃል እንዴት ታየዋለህ? ኮንፊደንሳችንን ሉዝ ካረግን በክርስቶስ ላይ በጣም ከባድ ነው ብዬ ነው። አሁን በመጽሐፍ ቅዱሳችን ላይ ትልቅ እንግዲህ አሁን አረዳዳችን ላይ ችግር የሚፈጥረው ምንድን ነው? መጽሐፍ ቅዱስ ሲጻፍ የሆነ ቃልን ሲጠቀም ቀጥታ ቃሉን እኛ ወይ በለመድንበት አይነት አረዳድ ነው የምንወስደው። ለምሳሌ በእርሱ የሚያምን አይደል የሚለው በጌታ የሚያምን እሺ፣ በጌታ የሚያምን ነው ወደ ፍርድ የማይመጣው። አንዴ ያመነ ነው ወይስ ኮንቲኒየስሊ የሚያምን ነው? ለምሳሌ አንዴ ያምነህ ለምሳሌ አንተ ቤሊ ብትክድ ይፈረድባል አይፈረድብህም? ይፈረድባል አይፈረድብህም? ብትክድ ግን እኮ አይፈረድበትም ብሎ ነበር አይደል? ስለዚህ አሁን አይፈረድበትም ሲል ምንም አይነት ኮንዲሽን የለም እያለ አይደለም። በቃ አንዴ ይመን እንጂ ምንም አይነት ኮንዲሽን የለም አይደለም። ቢክድ ለምሳሌ ያጠዋል። ስለዚህ አሁን በእርሱ የሚያምን አይፈረድበትም ብሎ ሲናገር
እምነት ራሱ ሳውንድ ፌዝ ነው። አሁን ይሄ እየተነገረ ያለው እምነትም ልክ ገላትያ ምዕራፍ 5 ቁጥር 4 ላይ እንደተነገረው የሚሰራ እምነት ይለዋል። ይህንን እምነት ነው እየተናገረ ያለው፣ ከስራ ያልተለየውን እምነት፣ ፍሬያማ የሆነውን እምነት፣ እሱን ነው እየተናገረ ያለው። ሰው ካልሆነ ግን ትቆረጣለህ። ያው የማያፈራ ፍሬ በእኔ ያለውን ይቆርጧል ብሎ ስለተናገረ ብትክድም ትቆረጣለህ ብለህ እንደተናገርኩ አንተም ይፈረድብሃል እንዳልከውም ሰው ሊፈረድብህ ይችላል። የሚፈረድብህ ምንድን ነው? አንደኛ እምነትን ሙሉ በሙሉ ከተውከው፣ ሁለተኛ እምነት ራሱ ፍሬን የማያፈራ ከሆነ ትቆረጣለህ። ፍሬ ከሌለው ፍሬን የማታፈራ ከሆነ ያ እምነት ፍሬን ካላፈራ ስቲል ትቆረጣለህ። እንደዛ ማለት ነው። ስለዚህ በማንኛውም ስቴፕ ላይ በክርስቲያን ህይወት ስትኖር በማንኛውም ስቴፕ ላይ ኮንፊደንስ ኖሮህ ጌታ አድኖኛል ማለት አትችልም ማለት ነው። እችላለሁ፣ አድኖኛልማ እንላለን እንዴ ቤሊ። እግዚአብሔርማ አድኖናል። አሁን ደግሞ ተስፋ ቀርቷል። አሁን ደግሞ ተስፋ አለን እኮ አሁንም። የምን ልክ እንዴት መሰለ? ህዝበ እስራኤል ከግብፅ ባርነት ነፃ ወጣ አይደል? እግዚአብሔር አምላክ ልክ ህዝቡን ከግብፅ ባርነት ነፃ ሲያወጣው ከግብፅ ባርነት ነፃ ወጥቻለሁ ብሎ በኮንፊደንስ ይናገራል አይናገርም? ነፃ ከወጣ ያው ጭራሽ እንደውም እነሱ በእርግጥ ህዝበ እስራኤል ይናገራሉ። እነሱ ግን ትንሽ እንደውም ረቀው ጭራሽ እግዚአብሔርን ወደ ጎን አደረጉና ከግብፅ ባርነት ነፃ ያወጡን አማልክቶች እነዚህ ናቸው ብለው ራሳቸው የሰሯቸውን የእጅ ስራዎችን አመለኩ። ከግብፅ ባርነት ነፃ ያወጡ ግን እግዚአብሔር ምን አለ? አይ ከግብፅ ባርነት ነፃ ያወጣው እኔ ነኝ አለ። ከግብፅ ባርነት ነፃ ሲያወጣቸው ተስፋ ደግሞ ያስደረጋቸው ደግሞ ምድር አለ አይደለ? እዛ ምድር ውስጥ በቃ ገብተናል ብለው እንደዚህ መናገር ይችላሉ? ነው በተስፋ እንገባለን ብለው ነው እንገባለን ብለው በተስፋ ከዚህ ጋር ተያይዞ ጳውሎስ የሚናገሩ ነገር ስላለ ነው ይሄንን ያነሳው። ከኛ ጋር እንዴት ለኛ ምሳሌያችን ነው። በቃ ይሄ እንዴት እንደሆነ ላሳየ ቤል። እዛው አንደኛ ቆሮንቶስ ምዕራፍ 10 ላይ እንዲህ ይላል፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። እሺ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ይህን ታውቃለህ? ታስታውሳለህ? በባህር መካከል ተሻገሩ አይደል? አባቶቻችን እነ ሙሴ ማለት ሁሉም ሙሴን ይተባበሩ ዘንድ በባህርና በእንትን ተጠመቁ የሚለው ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። አየህ፣ ሙሴን ምን ይሉ ዘንድ? ሙሴን ምን ይሉ ዘንድ? ይተባበሩ ዘንድ ምን አደረጉ? ይተባበሩ ዘንድ በባህርና በደመና መሃል ተጠመቁ። በባህርና በደመና መሃል ተጠመቁ ይላል። በሐዲስ ኪዳን ደግሞ ቤሊ፣ በሐዲስ ኪዳን ደግሞ ክርስቶስ ኢየሱስን ለመተባበር ወይም ከጌታ ጋር አንድ ለመሆን ምን ታደርጋለህ? ትጠመቃለህ። ባይዜ በባህርና በደመና ተጠመቁ የሚለው ዘጸአት ምዕራፍ 13 ላይ ከሞቱ ጋር ለሞትን እና ትንሣኤውን በአዲስ ህይወት ለመኖር ትጠመቃለህ፣ ትተባበራለህ። በነገራችን ላይ ዘጸአት ላይ እኮ ተጠመቁ የሚል ቃል እኮ የለም። ጳውሎስ ነው ተጠመቁ የሚለውን ቃል የሚያመጣው። በባህርና በደመና ተጠመቁ ይላል። ኦኬ፣ በባህር እና በደመና ተጠመቁ የሚለውን ቃል ለምን አመጣው? እኛ ራሳችን ከጌታ እግዚአብሔር ህዝበ እስራኤልን ነፃ ሲያወጣ ተወዳጆች ማንን ነበር የላከው? ባሪያውን ሙሴን ላከ፣ ህዝቡን ነፃ እንዲያወጣ። አሁን በአዲስ ኪዳን ደግሞ እኛን ከኃጢአት ባርነት ነፃ ለማውጣት ማንን ላከ? ልጁ ኢየሱስን ላከና በልጁ በኩል ነው አሁን እየወሰደን ያለው። በሙሴ በኩል ህዝበ እስራኤልን ሲጠራ በባህር መካከል አሻግሯቸው ነበር። እሱን ቀጥታ ለካ ታይፖሎጂካሊ ለእኛ የሚሆን ነው ብሎ አስቦ ተረድቶ በመንፈስ ቅዱስ ጳውሎስ ምን አለን? እነሱ እኮ በባህርና በደመና ተጠመቁ ብሎ ተናገረ ቅዱስ ጳውሎስ። ተጠመቁ የሚል ቃል ዘጸአት ላይ የለም። ለእኛ ከጥምቀት ጋር ምሳሌ ስለሆነ ለጥምቀት ምሳሌ ስለሆነ በባህር መካከል መሻገራቸው ለጥምቀት ምሳሌ ስለሆነ ተጠመቁ የሚለውን ቃል እዚህ ጋር ይጠቀማል። ስለዛ ልክ በባህርና በደመና ተጠመቁ ሲል በባህር መካከል አለፉ። ሲያልፉ እዛ ጋር የተፈጠረው ነገር ማለት ነው። እነሱ እንትን ሲከተላቸው የነበረ ፈርዖን አለ። ኦኬ፣ ፈርዖን አለ ከነጭፍሮቹ አለ። በባህርነት ይዟቸው የነበረው ማለት ነው። በባህርነት ይዟቸው የነበረውም ተከትሎ ገባና ከዛ ባህር ውስጥ እነሱ ነፃ ሲወጡ ባህሩ እሱን እዛው አጥፍቶ ያስቀረዋል። ምንን? ህዝቡን በባህርነት ይገዛው የነበረውን እርሱን አጥፍቶ አስቀረው። ጥምቀት ውስጥ የሚከሰተው ይሄ ነው ሀሳቡ። በነገራችን ላይ ልክ ስትጠመቁ ከኃጢአት ባርነት ነፃ ትወጣላችሁ፣ ከኃጢአት ስጋ ነፃ ትወጣላችሁ ማለት ለኃጢአት ከሚገዛ በቀላሉ ማለት ነው።
ነፃ ትወጣላችሁ፣ ኃጢአታችሁን ያጠፋዋል። ሀሳቡ እንደዛ ነው ይልና ቀጣይ ደግሞ እንዲህ ይላል። ኦኬ ያኔ ተጠመቁ የሚለው ያንን ማለት ነው እንግዲህ ጳውሎስ ያንን ወስዶ ሁሉም ሙሴን ይተባበሩ ዘንድ ተጠመቁ ነው ያለው። አሁን በአዲስ ኪዳን ስትጠመቁ ማንን ትተባበሩ ዘንድ ነው? ጌታችን ኢየሱስን። ኦኬ ወይስ የተጠመቅን ሁላችን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? ከክርስቶስ ኢየሱስ ጋር አንድ እንሆን የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም ይልና ዝቅ ይልና ደግሞ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። በምን? በጥምቀት። ስለዚህ አሁን ልዩነቱን እዩት። በፊት እግዚአብሔር ባሪያውን ሙሴ ላከ፣ በሙሴ በኩል ህዝቡን ነፃ አወጣ፣ ህዝቡ ከሙሴ ጋር ትብብር ለማድረግ ተጠመቀ ተብሎ ተነገረለት። አሁን ደግሞ እግዚአብሔር ልጁ ኢየሱስን ላከ በአዲስ ኪዳን ከልጁ ከኢየሱስ ጋር ህብረት እንድናደርግ ተጠምቀናልና ይህንን ጥምቀት ብሎ የጠራው ለዛ ነው፣ ለእኛ ምሳሌ ስለሆነ ነው። ከታች ምሳሌ ነው ብሎ ይገልጸዋል ራሱ። አሁን የሚነገራችሁን ነገሮች ተከታተሉ ብቻ። ቁጥር 3 ላይ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። አሁን መንፈሳዊ መብል በሉ፣ መንፈሳዊ መጠጥ ጠጡ ይላል። ተሻገሩ፣ ከዛ በኋላ መናን አዘነበላቸው፣ ይበላሉ። ከአለት ውሃን ያፈልቃላቸዋል፣ ይጠጣሉ። ያንን መብል ያንን መጠጥ መንፈሳዊ ብሎ አልጠራውም ዘጸአት። አሁንም ቅድምም ጥምቀት ብሎ አልጠራውም፣ አሁንም መንፈሳዊ ብሎ አልጠራውም መብሉንም መጠጡንም ዘጸአት ላይ። ጳውሎስ ግን መንፈሳዊ መብል መንፈሳዊ መጠጥ አለው። ለምንድን ነው ያለው? ይህ ለቅዱስ ቁርባን ምሳሌ ስለሆነ። እዚሁ አንደኛ ቆሮንቶስ ምዕራፍ 10 ዝቅ ብላችሁ አሁን ያነበብኩላችሁ ምዕራፍ 10 ነው። ዝቅ ብላችሁ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም እንዴ? የምንቆርሰው ስብስት ከጌታ ስጋ ጋር ህብረት የለውም እንዴ ብሎ ይጠይቃል። ስለዛ ለሱ እንደሆነ ለማሳየት መንፈሳዊ መብል መንፈሳዊ መጠጥ ይላል። በአዲስ ኪዳን መንፈሳዊ መብልና መጠጥ የሚባለው እሱ ነው። እሺ ይልና ቀጣይ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ይልና ያም አለት ክርስቶስ ነበር ይላል። ማን ነው? ያም ማለት ክርስቶስ ነው። የምንጠጣው ደግሞ የማን ነው? የክርስቶስ ነው። ያ የፈለቀው ከየት ነው? ከአለት። አለቱ ግን ኢየሱስ ነበር አለ። ይከተላቸው እንደነበረ ብሉይ ኪዳን ላይ አልተጻፈም። ኤኒዌይስ ከሌላ መጽሐፍት ላይ አግኝቶታል ማለት ነው ጳውሎስ። እሺ እንዲልና አሁን ትልቁን ነገር ላሳያችሁ። እዚህ ጋር ነው የሚመጣው። ቤሊ የተስፋይቱ ምድር አለች። የተስፋይቱን ምድር አሳይቶ እግዚአብሔር አምላክ ይወርሷት ዘንድ ያለችውን የከናን ምድር አሳይቶ ከየት አወጣ? ከግብፅ ባርነት ያወጣቸውና አሁን ወዴት? አሁን ላይ እስራኤል ፍልስጤም ምናምን የሚባሉ አካባቢዎች ላይ ያለችው ምድር ማለት ናት። ወደዛ ወደ ከናን ያወጣቸዋል። ሲያወጣቸው በባህር ተሻገሩ፣ ተጠመቁ። አሁን የራሳችሁን አስቡት፣ የራሳችሁን የድህነታችሁን። ኦኬ ከእነሱ ልክ ከግብፅ ባርነት ነፃ የወጡት በዛ በመላቀቅ ምንድነው በባህር በመካከል በመሻገር ነበር። እሱ ደግሞ ጥምቀት ብሎታል። እኛ ስንጠመቅ ከኃጢአት ባርነት ነፃ እንውጣና መንፈሳዊ መብልና መጠጡን በልተዋል። መንፈሳዊ መብልና መጠጣችን ጠጥተናል። ስለዚህ ጸጋውን ሰጥቶናል። እነሱ እንደዛ ሆዳቸውን ሞልቶላቸው ግን ምን ተፈጠረ የሚለውን ይነግረናል። እኛ ደግሞ ጸጋውን የምናገኝበትን ቅዱስ ቁርባንን ተቀበለን ከኃጢአት የምንርቅበትን ተቀበለን እኛስ ምን አደረግን? ሁለቱን ምሳሌ ስለሆነ ተጠንቀቁን የሚለው ይኸው አንብቡ። የተስፋይቱ ምድር እንዳትረሱ። ለእኛ የተስፋይቱ ምድር ጌታችን ኢየሱስ ሲመጣ ምንድነው አይን ያላየው ጆሮ ያልሰማው ተብሎ የተነገረለትን እግዚአብሔር ግን ለሚወዱት ያዘጋጀላቸው ስፍራ አለ። ስፍራ ኖርማል አይነት ስፍራ ሳይሆን በቃ ከጌታ ጋር እስከ መጨረሻው መኖር ማለት ነው። እርሱን ነው የምንወርሰው። የእግዚአብሔርን መንግስት እንወርሳለን። አሁን ተስፋችን የእግዚአብሔር መንግስት ነው። ህዝበ እስራኤል ከነዓን ነበረ፣ ኖርማል ምድር ነበረ ተስፋው። እኛ ደግሞ አሁን ተስፋችን የእግዚአብሔር መንግስት ነው ይልና ቁጥር 4 ላይ እንዲህ ይላል። ኦኬ ቁጥር 5 ላይ እግዚአብሔር ግን አለ እንዲህ ሁሉ ከተደረገላቸው በኋላ እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም። ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። በምድረ በዳ ገና መንገድ ላይ ሆነው ገና ሳይጨርሱ ጉዟቸውን ጉዟቸው ላይ ናቸው። ወደ ተስፋይቱ ምድር እንዲገቡ ጉዞ ላይ ሆነው ግን በምድረ በዳ ወደቁ። እግዚአብሔር በሚበዙት ከእነርሱ በሚበዙት ደስ አላለውም ነበረ፣ በምድረ በዳ ወድቀዋልና። እሺ ልክ በምድረ በዳ ወድቀዋልና ይልና እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ እሺ ይህ ምሳሌ ሆነልን ይላል። ይሄ የሚገርም ታይፖሎጂ እኮ ነው። የሚገርም ኔሽኑ አሁን ለእኛ ምሳሌያችንም ጭምር ነው። ያ ኔሽን እዛ የነበረው የእግዚአብሔር ህዝብ እስራኤል ለእኛ ምሳሌያችን ነው። በሚበዛው እግዚአብሔር ደስ አላለውም፣ በምድረ በዳ ወደቁ። ተጠምቀው መንፈሳዊ መብሉን በልተው ጠጥተው ግን በምድረ በዳ ወደቁ። እግዚአብሔር በሚበዙት ደስ አላለውም። ስለዚህ እነዚህም ክፉ ነገር እንደተመኙ ይላል ቤሊ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ህዝብም ሊበሉ ሊጠጡም ተቀመጡ።
ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱም አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ከእነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 2,000 እንደወደቁ አንሴስን። ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። የተጻፈው ራሱ የዘመን መጨረሻ የደረሰብንን እኛ ደግሞ ሊገስጸን ነው። ስለዚህም አለ ጳውሎስ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ምን እንዳይል? እንዳይወድቅ ይጠንቀቅ። ከላይ ምን ብሎ ነበረ? እግዚአብሔር ግን በሚበዙ ደስ አላለው። ለምን? በምድረ በዳ ወድቀዋልና። በምድረ በዳ ምን ብሏል? ወድቀዋልና። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ይሄ መጽሐፍ ቅዱስ ግልጽ አይደለም ጋይስ? ማለት ክርስቶስን በጣም መጽሐፍ ቅዱስ በጣም ግልጽ ነው። ስለዚህ የተስፋይቱ ምድር ላይ ሳይገቡ ወድቀዋል። እኛም የተስፋይቱን ምድር ሳንወርስ አዲሲቱን ምድር አዲሲቱን ሰማይ ብሎ የሚገልጻትን ጴጥሮስ ሳንወርስ እንዳንወድቅ መጠንቀቅ አለብን ነው። ስለዚህ አሁን በተስፋ ደረጃ አለ ነው። ምናልባት ተረድተው ይሁን ቤሊ እንደው ይህንን የመጽሐፍ ቅዱስ ሀሳብ አሁን ያልኩን አዎ ኦኬ። መጽሐፍ ቅዱሱ ሀሳብ ጭራሽ በቃ በምድረ በዳ እንደውም ከነዓን ውስጥ ከመግባታቸው በፊት በምድረ በዳ ብዙዎቹ እንዳለቁ ካሌብና ኢያሱ በቀር የገባም አይመስለኝም። ከዛ ትውልድ ብዙዎቹ በምድረ በዳ ነው ያለቁት። ግን አሁን እዚህ ጋር ሁለት ዲስቲንክሽን የሚሆነው መመሰል ለክርስቲያኖችም፣ አንደኛ ኮንፊደንሳቸው ክርስቶስ ላይ ያለው ሉዝ እንዳያደርጉ፣ ቅድም እንዳልከው ልቅ ደግሞ የሚያደርግ ትምህርት እንዳለ በአንተ ሳይደም እረዳዋለሁ። ዝም ብሎ ድኛለሁ ብሎ የፈለገውን እያደረገ ክርስቶስ እያለ የሚሄድ ትምህርት እንዳለ እረዳዋለሁ። ግን ቅድም ለምንድን ነው አሁን ነው መጨረሻው ነገ በኛ እጅ የለም ያልኩህ? አሁን አንተ አኬ ወይ እኔ እዚህ ጋር ቆመን ክርስቶስ ላይ ኮንፊደንስና ለምን በሰራው ስራ ላይ ኮንፊደንስ ከሌለን ከብዙ የመጽሐፍ ቅዱስ ቃላት ጋር እንጋጫለን ብዬ ስለማስብ ነው። አዎ ሁሉንም በህብረት ከያዝን ለማይሰራ ኃጢአተኛውን በሚያጸድቅ ለማይሰራ ኃጢአተኛውንም በሚያጸድቅ ይላል። ትክክል። ስለዛ መስራት የለብንም ነው ለማይሰራ ስለሚል አይደለም። መጀመሪያ እዚሽ ጋር አሁን ለምሳሌ ስንቆም እዚህ ጋር ለማይሰራ የሚለው በስራው ለማይታመን እኛ በስጋ ማንታመን በክርስቶስ ኢየሱስ የምንመካ እኛ የተገረዝነን ብሎ ያስቀምጣል አንድ ቦታ ላይ። ስለዚህ ያንን የክርስቶስን መመካትና ጥሩ ስራ መስራትን ባላንስ እንድናረገው ብዬ ነው። ባላንስ ካላረግ ነው አንዴ ቆይ እሺ አርጋለሁ። ምን አለ መሰለ ቤሊ መጽሐፍ ቅዱስን በደንብ አድርገን ከተመለከትነውና ከተቀበልነው በጣም ቀላል ነው። ኦኬ ለማይሰራ ብሎ ሲናገር እንደው ዝም ብሎ ቃይ ስራ ማለት አይደለም። አይሁዳውያን እኛ እንዲያለን ብለው ያስቀምጣሉ። ኦኬ ነገር ግን አሁን የመጣው ድህነት ለአይሁዳውያን ብቻ ሳይሆን ለማንም ጭምሮ ለአሕዛብም ነው። ለአሕዛብም ሲመጣ ደግሞ አይሁዳውያን በተቀበሉት በሕግ በኩል አይደለም ድህነቱ ቀጥታ የመጣው፣ ሁለቱንም በእምነት በኩል ለማቅረብ ነው የተፈለገው። ከሕግ በፊት አብርሃም አለ። አብርሃም አመነ ጽድቅም ሆኖ ተቆጠረት የሚለው ቃል ከሕግ በፊት ያለ ነው። ስለዚህ በአብርሃም እምነት ምሳሌ አብርሃም አሕዛብ በዘር ይባረካሉ ስለተባለ አብርሃም የሁሉም አባት ነው። ስለዚህ አይሁዳውያንንም አሕዛብንም በእምነት በኩል ይጠራል። ስለዛ በእምነት ወደ እግዚአብሔር ከመቅረብ በፊት ምንም አይነት ስራ አያስፈልግም። ምንም አይነት ስራ እሱን ለማሳየት ነው። ከመጣ በኋላ ግን ቤሊ ምን አለ መሰለ መጽሐፉ እንደመሰከረውም በምድረ በዳ መውደቅ አለ። በኃጢአት ልትወድቅ ትችላለህ። በኃጢአት ካልወደቅ አዎ ትገባለህ። ከወደቅ ግን ያንን ርስት አታገኘውም። ውርስህን ልታጣው ትችላለህ ማለት ነው። ስለዛ ያንን ተስፋ እንዳታጣው እንደ እግዚአብሔር ሐሳብ መመላለስ ነው። ምናልባት ከዚህ ጋር ተያይዞ ጴጥሮስም የሚለው ነገር አለ። አሁን ጳውሎስ ብቻ አይደለም። ጴጥሮስም ምን ይላል? እስቲ ላብብል ቆይ። ሁለተኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ኦኬ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ይህ መልእክት የተጻፈው ለማን ነው?
ኦፍኮርስ ይህ መልእክት የተጻፈው ለክርስቲያኖች ነው። ለክርስቲያኖች ሲጻፍ ምን ብሎ ተናገረ? ሁሉ ንስሐ እንዲገቡ ማንም እንዳይጠፋ ስለ እናንተ ወዶ ይታገሳል ብሎ ሲናገር እናያለን። የተጻፈው መልእክቱ ለማን ነው? ልክ እንዲህ ብሎ ነው የሚጀምረው። ይህ መልእክት ሲጀምር የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ ብሎ ነው የሚጀምረው። ኦኬ ሶ ለእነዚህ ሰዎች ሲልክ ምን ብሎ ተናገረ? ቅዱስ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንዳልኩ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። እሺ ጌታ ይመጣል። ኦኬ ኢየሱስ ይመጣል። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ስለዚህ እየታገሰ ያለው ለካ እናንተ እንዳጠፉበት ነው። ሁሉም ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የሚታገሰው ይኸው ስለ እናንተ ነው። እሺ የጌታው ቀን እንደ ሌባ ሆኖ ይመጣል። የጌታው ቀን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። እሺ ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ በምን መልኩ መኖር አለብን? መጠበቅን ያለብን በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል ብሎ ይጠይቃቸዋል። እግዚአብሔር አሁን ሲጀመር ጌታ አሁን የሚዘገይ እንደሚመስላቸው ነው። እንደዛ አይደለም። ማንም እንዳይጠፋ ወዶ ሁሉ ወደ ንስሐ እንዲደርሱ ማንም እንዳይጠፋ ወዶ ስለ እናንተ ነው እየታገሰ ያለው። ስለዚህ ጌታችን ኢየሱስ ይመጣል ነው። የጌታው ቀን ልክ እንደ ሌባ ሆኖ ይመጣል አለ። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማያን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል ይልና ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል ብሎ ይናገራል። ስለዚህ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። እንደምን? እንደ ተስፋ ቃሉ እንጠብቃለን። ኦፍኮርስ ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። ኦኬ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። ዋረ ፓወርፉል ወርድ ትላለህ። እየሰማችሁ ነው ጋይስ? የጌታችን ትዕግስት የጌታችን ትዕግስት ምናችሁ እንደሆነ ቁጠሩ። መዳናችሁ። እንዴት ነው የጌታ ትዕግስት መዳናችን የሚሆነው? የጌታ ትዕግስቱ እንዴት መዳናችን ሆነ? ለነሱ ነው የተነገረው። ለክርስቲያኖች እንዲህ ተብሎ ይነገራል። እኔ እንዴት ነው ቆይ እንደዚህ ምን ክደው በጌታ? ይሄ በጣም ግልጽ እኮ ነው መጽሐፍ ቅዱስ። የጌታ ትዕግስት ለእናንተ ለመዳናችሁ ነው። ለምን? ወደ ንስሐ የማትቀርቡ ከሆነ በኃጢአት የምትኖሩ ከሆነ ከላይ ምን ብሎ ተናገረ? ወዳጆቼ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደ ወንድማችን ጳውሎስ እንግዲህ እንደተገለጸ ጻፈ እያለ ይሄዳል ማለት ነው። ቤሊ አሁን ተረተው ይሆን ወንድማችን ሐሳቡን እኔ አሁን በነገራችን ላይ ስትሰማ አንደርስታንድ ይሆናል 100% በቃ አንደርስታንድ አድርጌያለሁ። ያንተን ኢንቴንሽን አንተ ኢንቴንሽን በቅድስና እንኑር፣ ጌታን በሚያከብር ህይወት እንኑር የሚለውን እንትን ነው ያስከው። በቃ እሱን በጣም አንደርስታንድ አድርጌያለሁ። እኔ ደግሞ በጣም በዚህኛው ሳይድ ደግሞ ሰዎች የሆነ ስቴፕ ላይ ሲደርሱ ነው ዳንኩ ማለት የሚችሉት ካለ ክርስቶስ ስራ ላይ ያለውን ኮንፊደንስ ሉዝ እንዳያደርጉ ነው እንጂ ተግባብተናል። ያንተ ሐሳብ በቃ ኢንቴንሽን ገብቶኛል። ሰዎች በቅድስና እግዚአብሔርን በሚያስከብር ኑሮ እንዲኖሩ ነው ያንተ እያልክ ያለው። ስለዚህ የኔ ደግሞ ኢንቴንሽን ምንድነው? ሰዎች የክርስቶስ ስራ የማዳኑ ስራ እንዳይል ብዬ ነው። በዛ ተረዳኝ። እግዚአብሔር ይባርክ አክዬ። አሜን። ሰፊ ጊዜ ነው የሰጠኝ። እሺ ተባረከሽ። እሺ ታንክ ዩ። እሺ እና ምንድነው የምናደርገው አሁን? የተወሰነ ደቂቃ እንቀጥል። ስንት ሰዓቱ ነው? 10 ጉዳይ ለ2። እሺ ትንሽ ደቂቃ መቀጠል እንችላለን እንዴ? እስቲ ቆይ እሺ እዚህ ላይ እንጨርስ መሰለኝና ወይ ከሌሎች ወንድሞች ጋር እስቲ የሚገቡ ካሉ ተቀጥሉ ይሆናል። ቆይ አንቺ ደፋር። እሺ ትንሽ ደቂቃ መቀጠል እንችላለን። እንግዲህ አጭር ጥያቄና መልስ እያደረግን እንቀጥል። ኦኬ
እሺ ጥያቄ ያለው ሰው አለ? ፕሮቴስታንት ሙስሊም ወንድመቶች፣ ፕሮቴስታንት ወይ ሙስሊም? እሺ ኦኬ ላስገባችሁ ነው እንዴ? ፔካ ማለት በማለት ነው። ይሄን የመለሰ በ3 ደቂቃ በ30 ሰከንድ ውስጥ የጻፈ እሸልማለሁ። ፔካ ምን ማለት ነው? ፔካ ካርድ እሸልማለሁ። 30 ሰከንድ ሊሆን ነው። ኧረ በረከት እውጂ ስሙና እሺ እንዴ ምንድነው? ብዙ ሰው ማወቅ አለ። ተሳስቻለሁ። አይ በቃ አልፏል። 30 ሰከንድ አልፏል። ይቅርታ። እንቀጥላለን። ሊመልሱት ነው እንዴ? እሺ ቤካ ነው እንዴ? ያውቁ። አረ እናንተ የተመታችሁ ፔካን ያልኩት እኔ እኮ ምድድ ሁሉ ማዋቂ ያውቃል። በዳብዳ ያለው ቤካ አላልኩም እኔ። ፔካ ነበር። 30 ሰከንዱ አልፏል። አሁን አለት ምናምን አትበሉ። በቃ አልፏል። አሁን አንዴ ሰው አለት ነው። እሺ ኦኬ ቤካ ነው። በኦሬንፋ ሲሆን ቤካ ነው። ኦኬ ጥሩ ነው። አንድ ቃል ትላለህ። ሰላም አኬ፣ እንዴት አመሸህ? መስገን አምላክ ሰላም ላንተ ይሁን። ዳኒ እግዚአብሔር ይመስገን። አሁን ዘግቼን የገባሁት ምናልባት ከተነሳ ሀሳቡ አላቅም። ሚስጥረ ትንሣኤ ሙታን ላይ አንድ ጥያቄ ልጠይቅህና ቶሎ ወርዳለሁ። ቅዱስ ጳውሎስ ሲናገር በቆሮንቶስ መልእክቱ ላይ ይመስለኛል አንድ ሚስጥር እነግራችኋለሁ ሁላችንም አናንቀላፋም የምትላለችና አይ ቲንክ ቆይቷል ካነበብኩት ሳሙኤል ፍቃዱ መምህር ሳሙኤል ፍቃዱ ያወጣው መጽሐፍ አለ ነገረ ሃይማኖት የሚልና እዛ ሚስጥረ ትንሣኤ ሙታን ሴክሽኑ ላይ የማይሞቱ ሰዎች አሉ የሚነጠቁ የሚል አለና እንደ ማስረጃ የሚያነሳው ይሄኛውን ፖርሽን ነውና አንድ ሚስጥርን አንደኛ ኮሪንቶስ ምዕራፍ 15 አካባቢ ያለው ማለት ነው። ኮከብ አንዴ ይዝጉ እንትኑትን ሚዩቱትን ማይኮትን ይዝጉ ሚዩት ያርጉ። እሺ ይቀጥሉ። ምዕራፍ 15 ላይ ያለው ማለት ነው። እና ምን ለማለት ነው? የማይሞቱ ሰዎች አሉ ሁላችንም አናንቀላፋም የምትለዋ አንሞትም የሚል እንትን ያላትና እንዴት ትተረጎማለች? አንሞትም። እሺ እንዴት መሰል አሁን ቀጥታ ጌታችን ሲመጣ ሳንሞት እንደዚሁ እንሄዳለን እናደርጋለን አለ። ይሄማ ሲጀመር የሚበሰብስ ስጋ ነው። የሚበሰብስ ሰው ስጋ ኖርማል። አሁን ይሄ ስጋ መታደስ አለበት፣ ግሎሪፋይድ መሆን አለበት፣ መክበር አለበት። ይቅርታ ምን ማድረግ አለበት? ግሎሪፋይድ የሆነ ስጋ የትንሣኤን ስጋ መያዝ አለበት። ስለዛ ምናልባት ጌታችን ኢየሱስ ሲመጣ በህይወት ያሉ ቢኖሩ ከመቅስፈት ይለወጣል ስጋቸው ነው። ስጋቸው ግዴታ መለወጥ አለበት። ስለዛ በምን መልኩ ነው የሚለወጡት? ላይክ ሞተው ተቀብረው ተነስተው ሳይሆን እዛው ምናልባት ስጋቸው ሞቶ እዛው የሚቀየር ነው ምናምን አሁን እንደዚህ ነገሮችን አናውቅም፣ ግን መለወጥ ግን አለበት። ስጋችን እዛው ይለወጣል። እዛው ስጋቸው ይለወጣል፣ ግሎሪፋይድ ይሆናል፣ ይከብራል ነው እንጂ እንደዚሁ በሚበሰብስ ስጋ ሄዳ አትኖርም። ስጋ ልክ የክርስቶስ ስጋን መያዝ አለበት። የጌታችን አሁን የያዘው ስጋ የትንሣኤ ስጋ ይባላል። የማይራብ የማይጠማ እንደ ያለ ስጋ፣ የማይሞት የማይበሰብስ አይነት ስጋ ነው። የኛም ልክ እንደዛ ማለት ነው። ወርቅንም ትርጓሜ ያየሁት ነበርና ተመሳሳይ ሀሳብ ያለው መሰለኝ። ልክ የዚህ ትርጓሜ የሰጠው አንደኛ ቆሮንቶስ ላይ የሰጠውን ተመሳሳይ ሀሳብ ያለው መሰለኝና እሱን ልጠይቅህ ብዬ ነበር እኮ። አይተኸዋል ትርጓሜውን? የቅዱስ ዮሐንስን ይቅርታ፣ የቅዱስ ዮሐንስን አፈወርቅን ነው? አዎ ቅዱስ ዮሐንስ አፈወርቅ። አይ አላስታውስም፣ እርግጠኛ አይደለሁም። ሰሞኑን አላየሁም፣ እንግዲህ በቅርብ አላስታውስም። ግን ያው ከተመሳሰለብህ ከእሱ ላይ በፊት አይቻለሁ ማለት ነው። ወይም ደግሞ እንደዛ የተለመደው ትርጓሜ እስከ ይለወጣል። እሺ ቃሉ ተሰማልኝ። እግዚአብሔር ይስጥልኝ። እሺ ሰላም ለእርሶ ይሁን ኮከብ። ሰላም
አዎ ይሰማል። ኦኬ፣ ስለተፈቀደልኝ በስላሴ ስም አመሰግናለሁ። ሁለት ጥያቄዎች አሉኝ። ምን ፕሮቴስታንት ነሽ? ኦርቶዶክስ ነኝ። ፕሮቴስታንቶችን ነበር የፈለኩት፣ ግን አይ እንኳን ገባሽ፣ ጥሩ ነው። እንግዲህ እንደውም ከአሁን በኋላ እንደውም ክርስቲያኖችን ነው ለጥያቄ የምቀበለው ትላለህ። እሺ ቀጥይ። ትንሽ ቆይቷል ጥያቄ ውስጥ የነበረ የሆነ ሰዓት ኤክሶ ከሚባል ልጅ ጋር ስትወያዩ ትንሽ ጥያቄ ፈጥሮብኝ ያው እድሉን አላገኘውም ነበረ። ለዛ ነው ኢየሱስ ክርስቶስ የማዳኑን ስራ ፈጽሞ አድርጓል አይደል? አዎ ነው ያ እኮ እኔ እስከምረዳው ድረስ ያው ስጋውን እዚሁ መሬት ላይ ነው እሱ ያደረገው። አሁን ድምፅሽን ከፍ አድርጊው። ድምጿ ምንም አይሰማም ጋይስ ወይስ ዝቅ አለባችሁ? አይሰማም? ቆይ እስኪ ድምጿ ምንም አይሰማም ወይስ ዝቅ አለ? አሁንስ? አንድ ቆይ ለእኔ እየተሰማኝ ነው። ያው ዝቅ አለ ነው። ትንሽ እንትን በይና እሺ ቀጥይ አሁን ጥያቄ አሁን ኢየሱስ ክርስቶስ ያው የማዳኑ ስራ ፈጽሞ በሰማይ ነው ያለው በከበረ በቀድሞ ስልጣኑ እና እሱን ሲጠይቅክ የሚመጣው በስጋው ነው ለፍርድ እንደዛ አይነት ነገር አልከውና እኔ ያው ሲያርግ ስጋውን ትቶ እንደሄደ ነው ማስበው የምረዳውና እሱ ጋር ትንሽ ግር ብሎኝ ነው። ትንሽ ብታብራራልኝ። ሁለተኛ ደግሞ መጽሐፍ ቅዱስ ስናነብ አሁን ለምሳሌ እኔ ያለሁት ያው ሀገር ውስጥ አይደለሁም እና ፍቾቹ ምናምን ቶሎ አላገኝም። እንዴት ብናነብ ነው የሚገባን? ያው ትርጉም ያስፈልገዋል ምናምን ማለት ነው። እሱ ጎበዝ። እሺ አንዴ ቆይ። እሺ ኮከቤ በጣም ጥሩ ነው። እንደዚህ አይነት ጥሩ አእምሮን መያዝ ደስ ይላል። ጥሩ ልብን መያዝ። መጽሐፍ ቅዱስ እንዴት ነው የሚነበበው በራሳችን እንዳተረጉም ይሄው ጥሩ ጥንቃቄ እኮ ነው ይሄ እና በጣም ደስ የሚል ሰው በጣም ትዕቢተኛ የሆነና ዝም ብሎ መጽሐፍ ቅዱስን ዝም ቢያንብቤ ራሴ እንደተረዳሁት የሚል ሰው አለ። ይሄ ትዕቢት ነው። መጽሐፍ ቅዱስ የሚነበበው በቤርሲያን መነጽር ነው እና በጣም ጎበዝ ልጅ። እንዴት ነው ማንበብ የምችል የሚለውን ከሱ ልጀምርልሽ እና በአባቶች ተርጓሚያት ቢነበብ መልካም ነው። በአባቶች ተርጓሚያት ምንም አይነት ጥያቄ ሲኖርብሽም ደግሞ ጥያቄ መጠየቅ ትልቅነት ነው፣ በጣም ትልቅነት። ስለዛ አሁን ዛሬ ልክ እንደጠየቅሽው ሌሎችንም እንደዚህ መጠየቅ እና በአባቶች ትርጓሜ ለምሳሌ ምንድን ነው የምትጠቀሚው? እንግሊዝኛ፣ አማርኛ የምትጠቀሚው? አማርኛ ከሆነ አማርኛ ከሆነ በቃ አንድምታው አለ። አንድምታውን ወይም ደግሞ አለ የአንድ መምህር መጽሐፍ እኮ አለ አይደል? ቆይ አንዴ እንግዲህ ለአነባበብ ይሄኛው ሊመች ይችላል ብዬ ነው። እስቲ ቆይ እንደምየው ማላቅ መሰለኝ እኛን ተጠቅሜው አላቅም መሰለኝ እኔ። እሺ ግን እነዚህ መጽሐፍቶች አሁን የማነው መጋቢ አዲስ ስብሐት ዳምጤ መጽሐፍት ናቸው። እነዚህን እስቲ ብታያቸው ጥሩ ነው። አሁን የጳውሎስ መልእክታት ናቸው። ለምሳሌ እነዚህ የሐዋርያው ቅዱስ ጳውሎስ መልእክታት ያው ይሄኛው ከሮሜ እስከ ገላትያ ያለው ከሮሜ እስከ ገላትያ ይሄ ደግሞ ከኤፌሶን እስከ ዕብራውያን ሙሉ 12 መልእክት። ለምሳሌ እነዚህኞቹ ለማንበብ ስለሚመቹ ማለት ነው። እንግዲህ አማርኛ አንባቢ ከሆነ ይሄኛውን ሪከመንድ አደርግሻለሁ። አንድምታው ትንሽ በግዕዝ በምን የታጨቀ ስለሆነ ለማንበብ ጥሩ ምቹ ላይሆን ይችላል እንደኛ አይነት ሰዎች። ስለዛ እንደነዚህ አይነት መጽሐፍትን ብታነቢ ብታስልኪ ጥሩ ነው። የሚመጣ ሰው ሲኖር ሌላ የወንጌላትን እንግዲህ ይኸው ከአንድምታ ማንበብ ነው አለ። ግን ምን የሚል መጽሐፍ ነበር በጌታ ስም? ወይስ እሱ እኔ ጋር ለምን አንዴ ብቻ ይሄ ዜናው ለእግዚእነ የሚል አንድ መጽሐፍም ነበር። እንግዲህ ዜናው ለእግዚእነ የሚል ኖርማል ወንጌል አራቱን ወንጌላት አንድ ላይ አድርጎ እንትን የሚል ነው። እንደዛ እያደረግሽ ብታነቢ መልካም። እንግሊዝኛ የምትጠቀሙ ሰዎች ደግሞ ካቴና የምትባል አፕሊኬሽን አለች። እሷንም ተጠቀሙ፣ ጥሩ ናት። የአባቶችን ተርጓሚዎች እንደዚህ የቅዱስ ዮሐንስ አፈወርቅ ምናምን ዘርዘር ያለ ሀሳብ ደግሞ መጽሐፍቱን እያያችሁ ማየት ትችላላችሁ ማለት ነው። የታሮስ ማላቲ አለ። ታሮስ ማላቲም በጣም ደስ የሚል ነው። በጥንቃቄ ሁሉንም ማንበብ። እሺ ወደዛኛው ጥያቄ ስገባ ጌታችን ሲመጣም በስጋ ነው የሚመጣው ብለሃል። ስጋውን ራሱን ይዞት ይሄዳል መሰለኝም ነበር ብለሻል። እንግዲህ አሁን ምን አለ መሰለሽ ኮከብ፣ ጌታችን ኢየሱስ ሲሄድ በክብር ነው ያደረገው። በክብር አድርጎ በአባቱ ቀኝ ተቀምጧል። በአባቱ ቀኝ ተቀመጠ ማለት ከአብ ጋር
ያለውን ያንን ስልጣኑን የሚያሳይ ነው። ስለዚህ አሁን ምድር ላይ እንዳለ እና እንደዛ አይደለም። አሁን ኢየሱስ ክርስቶስ ግን ስጋውን ግን ያው አልተውም። ጌታችን እንደምታስታውሽው ከሙታን ተነስቷል አይደለ? ኢየሱስ ተነስቷል። ተነስቶ ከዛ በኋላ ሲነሳ በቃ ተነስቷል የተባለው የምርም በስጋ ስለተነሳ ነው። ተነሳና ለምሳሌ ቶማስን ምን አለው? ይኸው ዳሰኝ ብሎት ነበር አይደለ? ለአንተ እንደመሰለ ለመንፈስ ከተነሳ በኋላ ለመንፈስ ስጋና አጥንት የለውም፣ ይኸው ዳሰኝ ብሎት ራሱን ሲሰጠው እናያለን። ስለዛ ስጋም አጥንትም አለው ማለት ነው ጌታችን ኢየሱስ ራይት አይደለ? አዎ። ከዛ በኋላ ደግሞ ሐዋርያቱ ራሳቸው እያዩት ይላል። ሐዋርያት ሥራ ምዕራፍ 1 ላይ ደግሞ ከፍ ከፍ እያለ ሄደ ይላል። ስለዛ ቤቱ በዛው ስጋው ሲመጣም በስጋ ነው የሚመጣው። በስጋ ካልመጣ አይታይም፣ ግን በስጋ ይመጣል። እና በጣም የሚያስገርመው አገላለጹ ራሱ ራእይ ምዕራፍ 1 ላይ የወጉትም ሁሉ ያዩታል ይላል። በክብር ሲመለስ አሁን የወጉትም ሁሉ ያዩታል። ስለዚህ የወጉት ያዩታል ከተባለ የተወጋው ነው የሚመጣው ማለት ነው። አየሽ ኮከቤ፣ የሚመጣው ማን ነው? የተወጋው ራሱ ነው። ስለዛ የወጉትም ሁሉ ያዩታል ዋይ ዋይም ይላሉ እያለ ይናገራል። ስለዛስ በክብር ይመጣል ኢየሱስ፣ የወጉትም ያዩታል። ስለዛ እንደተወጋ ሆኖ ጌታችን ኢየሱስ ይመጣል እና በክብር ይመጣል። ስለዛ ያ በዛው ስጋ አድርጓል። በዛው ስጋ በማድረጉ ነው እኛንም ከፍ ከፍ ያደረገን በነገራችን ላይ። እና ጌታችን በስጋ ባያድርግ ድህነታችንም አሁን አይቀጥልም ነበረ ማለት እኛ ጋር ምንም አይነት ድህነት አይደርስም ነበር። ክርስቶስ ኢየሱስ ሞቶ ተነስቶ ባይቀጥል ኖሮ እንጂ ሞቶ ተነስቶ ካልቀጠለማ ክህነቱም ያከትምለታል። ባይዚህ ክህነቱም ጠፋ ይባላል። ምክንያቱም ያለ ሰውነት እንዴት ክህነትስ ይኖራል? ከሰው ተመርጦ ካህን ይኮናል እንጂ እና ስለዛ ክህነቱም አይቀጥልም። ክህነቱ ካልቀጠለ መስዋዕቱ ቀጣይነት አይኖረውም። መስዋዕቱ ቀጣይነት ካልኖረ እኛም አንድንም። ስለዛ ጌታችን በአብ ቀኝ የተቀመጠው የስ በስጋው ነው። ግን ያ ስጋ ግን የትንሣኤ ስጋ ይባላል። አሁን አይራብም አይጠማም። እንደዛ ኮክ ተመልሶልኛል። አመሰግናለሁ። ሁላችሁንም እወዳችኋለሁ። በዙሪያ ያሉትን ጓደኞችህን ስለ እናንተ እግዚአብሔርን እናመሰግናለን። ተባረኩ። ሰላም። አሜን አሜን። ኮከቤ እግዚአብሔር ያክብርልን። እሺ 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 እሺ። ጥያቄ ያለው ሰው አለ? መጽሐፉን እንግዲህ ለአማርኛ ቀለል የሚል ይሄኛው ይመስለኛል። አንዴ ቆይ፣ ይሄኛው ይመስለኛል እንግዲህ ለአማርኛ ቀለል የሚለው ከእንትኑ ይልቅ ከዛኛው ከአንድምታው ይልቅ ይመስለኛል። የሐዋርያው ቅዱስ ጳውሎስ መልእክታት ተርጓሚ ነው ወይም ማብራሪያ ይላል። ይሄው የስቡ አዳምጤ ካላችሁ ሁሉም ያውቁታል። እሺ አንዴ ቆይ። እሺ ኧረ አልሰጠውም። ፍትህ ለናቲ ሰላማዊ ሰልፍ ብትወጡ